1.5 ሚሊዮን አሁን ባለው ግሽበት በወራዊ ገቢ ሳይኖርህ አትረጋጋ ስለ ተቅበዝበዝ ተጨነቅ በድ እያልኩህ አይደለም። ግን እንደ እርሾ ልትጠቀምባት የምትችለውን መስሪያ ብርህን ኬክ አትጋግርበት። ከ100,000 ብር በላይ የሚሆን ስልክ ብዙ ሰው ይይዛል እና ስራ የለኝም ነው የሚለው። እጁ ላይ ያለ ስልክ በሚሊዮነሮች መንገድ ቢዝነስ ፕላን መሰረት ሁሉንም ቤተሰብ የስራ ዕድል ይፈጥራል። ሚስቴ አረብ ሀገር ናት፣ ጠብቀኝ አለችኝ። በዚህ ዙሪያ መልስ ሰጥተሃል። ሌላ እንዳላገባ ቃል አለብኝ። ብቻዬን አሳካው ይሆን? ስኬት ጋር ሳትደርስ ወደ ኋላ እንዳትል። ትችላለህ። የምትችለው ግን ሲጀምር ዲሞክራሲ የሌለባት ሀገር ነች ብሎ ሰበብ ፈልጎ አንገትን የሚደፋ እንደዚህ አይነት ትውልድ መቼም አያልፍለትም። የመጣውን ተቋቁመህ የራስህን ታሪክና አሻራ ማስቀመጥ ነው። እሱ ነው መፍትሄ ማለት። አእምሮ እንደሆነ ሁልጊዜ ጥያቄ ይጠይቃል። መሪ ያለው አባይ አንተ ካልመራው ካገኘው ነገር ጋር ያጋጫል። ታርጌት አድርጋ ግብ አስቀምጣል። በቀን የሚያክል ሰዎች በወር የሚያክል ሰው ጋር በ5 ወር እዚህ ጋር ተደራሽ ይሆናለሁ ብለህ ለግቦች በየቀን ማታ እያየ ጧት ፕሮሚስ ገብተህ ማታ ስኬትን እያየ አንተ ከራስህ ጋር ስብሰባ ከቤተሰብህ ጋር ሚቲንግ አለ። ገንፍላችሁ እኮ ዳር ድንበር ላይ እያገኘናቸው ነው ልትሰደዱ ሳይደግማችሁ ብርዱ ሙቀቱ። ታዲያ እኔም ብሎ ሰው እነ በላይ ሞርዴ ህልም የሚፈተሽበት ድግስ ደግሰው ሲጠሩኝ የኔ እግሮች ግን ወደ ቁማር ቤት ነው የወሰዱኝ። ታዲያ እኔም ብሎ ሰው ከራሴ ጋር ያልተነጋገርኩ ውስጤን ያልፈተሽኩ ከራሴ ጋር የውል ስምምነት ያላደረግኩ ራሴን በራሴ ለማሸነፍ ያልሞከርኩ አዎ ደካማ መሆኔን ዛሬ ላይ አወቅኩ። በማንኛውም ቀንና ሰዓት በማንኛውም ቦታ እጃቸው ላይ ባለ ገንዘብ በማንኛውም እድሜ የሚፈልገው ደረጃ ላይ ለመድረስ ይህንን ፕሮግራም ማግኘት ብቻ ነው የሚጠበቅበት። ጎበዝ ባካችሁ ነው አብረን እንስራ ባካችሁ። ታዳስ ሰላም ሁኑ ብለን እንደተለያየን እነሆ በሳምንቱ በድል ተገናኘን። ለዚህ ያደረሰን ፈጣሪ ይመስገን። አንዴ በጭብጨባ እንመሰጋገን። ሞራል ለራሳችሁ ሞራል ያንሳል። ሞራል የሚሊዮነሮች መንገድ ልዕለ ሐሳብን በመልካም ስሜት፣ ስሜትን በቅርብ ተስፋ፣ ተስፋን በሞራል፣ ሞራልን በስራ፣ ስራን በተግባር፣ ተግባርን በሕይወት በተፈተነ የለውጥ ሐዋርያ ማሳያ በማድረግ እጅግ ለአፍሪካ ብለውም ለዓለም የሚተርፍ የሥራ ጥበብ ልዕልና ያመጣ ድንቅ በሀገራችን የመጀመሪያው የቢዝነስ ጥበብ ስልጠና ክህሎትን ከአእምሮ ጋር ያቀናጀ ድንቅ ኢትዮጵያዊ የስልጠና ፕሮግራም የሚሊዮነሮች መንገድ። አዎ በዚች ዓለም ላይ ትልቁ ስጦታ በነፃ የሚሰጥ ነው ይባላል። ይህ ፕሮግራም ግን ከስጦታዎች ሁሉ እጅግ በጣም ላቅ ያለና በጣም ውድ ስጦታ ነው። ምክንያቱም እያንዳንዱ ኢትዮጵያዊ በነፍስ ወከፍ ወደ ሥራ ለመዝመት በሚደረገው የሥራ እንቅስቃሴ ላይ ዘመናዊ የቢዝነስ ፕላን በነፃ፣ ስልጠና በነፃ እንዲሁም አስፈላጊውን ወጪ በነፃ የሚሰጠን ሰፊ ድግሱን ዘመናዊ የእውቀት ድግሱን ደግሶ የሚጠብቀን ድንቅ የሚሊዮነሮች መንገድ ፕሮግራም። የሚሊዮነሮች መንገድ ለማደግ፣ ለመለወጥ፣ ለመስራት በስሜትና በሞራል የተነቃቃ አዲስ የሥራ ባህልን የሚከተል አዲስ ነገርን የሚሰራ ትውልድ እንዲሁም ሕይወቱ ተግባሩና ምግባሩ ለሌሎች በመትረፍ ምክንያትና ሕይወት የሆነ ከሀገር በላይ ሀገር እንዲሁም የሥራ ጥበብ ስልጠናን ለሁሉም በራሱ ወጪ በራሱ ጊዜ በራሱ ገንዘብ በ2 ዓመት የጊዜ ቆይታ 1.5 ሚሊዮን ኢትዮጵያውያን ወደ ሥራ ለማስገባት አልሞ የተነሳ የሀገር ልጅ ባለውለታ ጉልበት፣ አቅም እንዲሁም ትልቅ አሁንም ትልቅ የቢዝነስ ጥበብ ስልጠና ፕሮግራም የሚሊዮነሮች መንገድ። እንግዲህ ወደ ዋና ፕሮግራማችን ለመግባት ያመቸን ዘንድና የሁሉም የመድረክ ድምቀታችን የሆነው ክቡር አቶ በላይ ሞርዴን ወደ መድረክ ለመጋበዝ አንድ ሁላችሁም እጃችሁን ከፍ አድርጉልኝ። እየታየኝ አይደለም፣ ከፍ አድርጉልኝ። ታዲያስ ይችን አብረን እንላለን። ኢትዮጵያ ውስጥ አይሰማም። ኢትዮጵያ ውስጥ
ሰርቶ መለወጥ የባህል ጨዋታ ያክል ቀላል ነው በማለት የሚታወቀው የዘወትር የመድረካችን ድምቀት ጀግናው አቶ በላይ ሞርዴ ክህሎትን ከአመለካከት ጋር፣ ሰጭነትን ከጸግነት ጋር እንዲሁም የተከበረ ክቡር የሰው ልጅ ያከበረ አቶ በላይ ሞርዴ የመለወጥ መንገድ አሰልጣኝ ዋና በላይ ሞርዴ ሀገር በሰው ይተካልና ሰው ማለት ሀገር ነው። እንዲሁም በራሱ ጊዜ ደግነትን፣ ክህሎትን፣ እውቀትን ያንሳል አንድ ጊዜ ታዲያስ ቆይታ እንዴት ነበር? እስኪ ሁላችሁም በማንኛውም ቀንና ሰዓት በማንኛውም ሃይማኖት ማንኛውንም ፕሮግራም ስንጀምር ብድግ ብለን የቻለ ሰው ብቻ የ1 ደቂቃ የሌላ ጸሎት እሺ አረፍ በሉ። እንግዲህ በዚህ ፕሮግራም ላይ እንደምታውቁት ብዙ ጊዜ የሚነገረው የሚጮኸው የሚሰበከው ለውጥና ለውጥ ብቻ ከሃይማኖትና ከፖለቲካ ገለልተኛ የሆነ ማንኛውንም ሰው አይነት ሁሉ የሚያሳትፍ ሰዎች ምንም አይነት ክፍያ ሳይጠየቁ ማንነታቸውን ሳይጠየቁ በማንኛውም ቀንና ሰዓት በማንኛውም ቦታ እጃቸው ላይ ባለ ገንዘብ በማንኛውም እድሜ ማንኛውም ጾታ የሚፈልገው ደረጃ ላይ ለመድረስ ይህንን ፕሮግራም ማግኘት ብቻ ነው የሚጠበቅበት። ለምን ካላችሁኝ ይህን ፕሮግራም በትክክል ካገኘው በኋላ ራሱ ውስጥ ማንነት ውስጥ የተደበቀን ክህሎት፣ የተደበቀን ጸጋ፣ የተደበቀን ብቃት አውጥቶ ለሌሎችም የመትረፍ አቅም እድል ስለሚኖረው ሌላ ምንም ነገር አይደለም። ገንዘብ አይቀበልም፣ ገንዘብ አይሰጥም። ገንዘብ በኋላ ዘግይቶ የመጣ በሰው ልጆች ስልጣኔ ውስጥ የተፈጠረ ወይም የሰው ልጆች ያባዙት እንጂ የሰው ልጅ ሊገዛም ሊያምስም ሊያሰድድም ሊያጎሳቁልም ሊያስደስትም የሚችል ቁስ ነው እንጂ ይህንን ያገር የፈለገውን ማድረግ የሚችል ተፈጥሮ አይደለም። ገንዘብ ሰው ሰራሽ ነው። ምናልባት ብዙ ጊዜ እንደምላችሁ 5ኛው ጄኔሬሽን ላይ ነን ብያለሁ። ይሄ ሳይንስም ያምንበታል። ምናልባት እንደየሀገሮቹ ካላንደርና ስታንዳርድ ጄኔሬሽን ብለን የምንከፋፍለው ሊለይ ቢችልም ሪል ግን ሰፊው ዓለም የሚስማማበት 5 ጄኔሬሽን አለ። እሱም እንግዲህ የድንጋይ ዘመን፣ የአደን ዘመን፣ የግብርና ዘመን፣ ኢንዱስትሪ ዘመን፣ ኢንፎርሜሽን ቴክኖሎጂ ዘመን። አሁን ያለነው ኢንፎርሜሽን ቴክኖሎጂ ዲጂታል ዘመን ላይ እንደመሆኑ መጠን አብዛኛው ሰው ከአእምሮ ውስጥ ያለውን ኤነርጂ፣ አቅም፣ ክህሎት፣ ተሰጥኦ አውጥቶ በቀላሉ ወደ ገንዘብ ቀይሮ የተሻለ ህይወት ለመኖር ተቸግሮ ከአእምሮው ልቅስ ከባህር ማዶ ቀርቦት ሲንከራተት ነው ያለን። ኪሱ ካለው ገንዘብ ልቅስ ሰዎች አካውንት ላይ ያለው ገንዘብ ናፍቆት ሲማስን ነው ያለን። ይህም ፕሮግራም ማግኘት ራስን ፈልጎ ማግኘት ነው። ብዙ ጊዜ እንደምለው ራስን ፈልጎ እንደማግኘት ቀላል ስራ የለም። ልብ አድርጉ፣ ደግመዋለሁ በደንብ ይሄ ቃል እንዳይምታታባችሁ። ራስን ፈልጎ እንደማግኘት ቀላል ስራ የለም። ራስን ፈልጎ እንደማግኘት ግን ትልቅ ውጤት የለም። ገብቷችኋል? ራስን ፈልጎ ማግኘት ቀላል ስራ ከሆነ ራስን ፈልጎ ማግኘቱ ደግሞ ትልቅ ውጤት ከሆነ በቀላል ስራ ትልቅ ውጤት አለ ማለት ነው። ስራው ቀላል ነው፣ ራስን መፈለግ። ውጤቱ ግን በጣም ትልቅ ነው። ጎበዝ፣ እኛ እኮ ግን በቀላል ሊገኝ የማይቻል የሰው የሆነ በሰዎች እጅና ቁጥጥር ስር የወደቀን ነገር በመፈለግ ብዙ ዋጋ እንከፍላለን። ውጤቱ ግን ትንሽ ነው። አየህ፣ የሌላ ስትፈልግ ብዙ ትደክማለህ፣ ውጤት ትንሽ ነው። ያንተን ስትፈልግ ግን ድካምህ ትንሽ ነው፣ ውጤቱ ግን ትልቅ ነው። ቀጣይ ለሚመጣው ጄኔሬሽን ራሱ ስራ ሰርተ መሄድ ትችላለህ እያልኩ ነው። ደስ የሚለው እዚህ ፕሮግራም ላይ ሌላው ስትመጡ ሁልጊዜ የምትመሰጡበትና
እድለኞች እንደሆናችሁ የምታረጋግጡት። ያለ ተግባር መንቀሳቀስ አይቻልም። ዝም ብሎ ማዕረግ እየተሰጠ ወረቀት እየተሰጠ ደረጃ እየተሰጠ የምታልፈው ነገር የለም። እያንዳንዷን ስራ ሰርተህ ስታልፍ ብቻ። በአቅም ልክ መስራት ይቻላል። የትም መስራት ይቻላል። ቤት ቁጭ ብለን እንመጣለን፣ እጅ ስልክ ላይ እንመጣለን። አንድ ደራሽ ስትመጣማ አጠገብህ እንቆማለን። ለምንድን ነው ሁልጊዜ ሰበር ዜና የምናዳምጠው? ሰበር ዜና የምንፈልገው? ጉድ ስማ፣ ጉዱን ዘረገፈው ብቻ ነው የምናዳምጠው። የእኛ ጉድ እዚህ ውስጥ እኮ ሊያፈነዳን ደርሷል። የእኛ ፍላጎት እኮ ሰማይና ምድር እኮ ነው ያለነው። የአንድ ወር ወጪያችን አሁን ባለው ከረንት በኢትዮጵያ ግሽበት አሁን ባለ ነው የእኛ ወጪ። የእኛ ስላችሁ የእኛን ድርጅት አይደለም፣ የእኛንማ ተው፣ በሚሊየን ያስፈልገናል። በነፍስ ወከፍ አሁን ኢትዮጵያ ውስጥ አንድ ሰው በተለይ አዲስ አበባ ላይ ተስተካክሎና ተረጋግቶ ለመኖር በወር በትንሹ 150 ሺህ ብር ያስፈልገዋል። በትንሹ ነው የምላችሁ 150 ሺህ ብር ተረጋግቶ ፍላጎቱን የተወሰነውን ለማሳካት በወር 150 ሺህ ያስፈልገዋል። አብዛኛው ሰው በሚባል ብቻ ሳይሆን በጣም ብዙ ሰው ግን የዚህን 1/10ኛ ነው የሚያገኘው። ማለቴ 15 ሺህ ማለቴ ነው። እንደዛ አካባቢ ላይ ነው ያለ ነው አይደል? ታዲያ እንደ ልብ ፈታ ብለህ ለመኖር ደግሞ እንደ ልብ ደልቀቅ ብለህ ለመኖር ደግሞ በትንሹ 1.5 ሚሊዮን በወር ያስፈልጋል። አሁን ባለው አዲስ አበባ ውስጥ እንደ ልብ ፈታ ብለህ ለመኖር እኔ ግን ይመጥናችኋል የምለው ይሄ ነው። 1.5 ሚሊዮን አሁን ባለው ግሽበት በወራዊ ገቢ ሳይኖርህ አትረጋጋ። አትረጋጋ ስለ ተቅበዝበዝ ተጨነቅ በድ እያልኩህ አይደለም። ግን እንደ እርሾ ልትጠቀምባት የምትችለውን መስሪያ ብርህን እባክህ ኬክ አትጋግርበት። ኳስ ሜዳ ሂድና ኳስ ተጫዋት እንጂ ኳስ ለማየት አዳራሽ ውስጥ አትጩበት። እንደኔ መዘነጫ አትግዛበት። አሁን ብዙ ስልኮች ይሰረቁና እኔ እኮ ደግሞ በጣም የሚያናድደኝ ያን ሁሉ ብር ማውጣቴ ሲሉ ነው የምንሰማው። ስንት ነው ሚኒመም? ከ100 ሺህ ብር በላይ የሚሆን ስልክ ብዙ ሰው ይይዛል። እና ስራ የለኝም ነው የሚለው። እጁ ላይ ያለ ስልክ በሚሊዮነሮች መንገድ ቢዝነስ ፕላን መሰረት ሁሉንም ቤተሰብ የስራ ዕድል ይፈጥራል። እሱ እጁ ላይ ይዞ የሚዞርበት፣ ያ ጭንቅላቱን ወደ ከሰል የሚቀይርበት፣ ያ በጨረር የደነቆረበት፣ ያ በኤሌክትሮኒክስ ምች የተመታበት፣ ያ ጊዜውን የጨረሰበት፣ ያ ከእህት ከወንድሞቹ ያጣላው የማይረባ ዜና የሚከታተልበት ተራ ኤሌክትሮኒክስ የያዘው ገንዘብ ለቤተሰቦች በሙሉ የስራ ዕድል ይፈጥራል። ገንዘብን እርሾ አድርገን እንዴት ወደ ትልቅ እንቀይር? ሰው ለማንኛውም አሁን እንደዚህ አይነት ምክሮች፣ ሃይላይት ጠቀሳዎች፣ ነገሮቹ፣ ገደምዳሚዎቹ፣ ሀሳቦቹ ገብተውናል ትሉና የእናንተ ብዙ ጊዜ እዚህ ስትመጡ የምጠይቋ ብዙ ጥያቄ ልንገራቸው። አሁን ምን ልስራ? እሷን ንገረኝ። እኔ ይህን ነገር እንዴት እንደምመልሰው ባላቅም እባካችሁን 1800 ስራ አለ ካልኳችሁ በኋላ ከተማ ውስጥ በሙሉ ብትወጡ እኛ ቢዝነስ ፕላን ውስጥ ያለ ስራ ነው ያለው። ወይ ሱቅ ነው፣ ወይ ህንፃ መሳሪያ ነው፣ ወይ ንጽህና መጠበቂያ ነው፣ ወይ ኤሌክትሮኒክስ ነው፣ ወይ አልባሳት ነው፣ ወይ ህፃናት መጫወቻ ነው፣ ወይ የስጦታ ዕቃ ነው፣ ወይ አትክልት ቤት ነው፣ ወይ ዱቄት ቤት ነው፣ ወይ ምግብ ቤት ነው፣ ወይ ፈርኒቸር ነው፣ ብቻ ወይ አገልግሎት መስጫ ነው፣ ወይ የኪራይ ቤት ነው፣ ወይ የውበት ማዕከል ነው፣ ወይ ፎቶኮፒ ነው፣ ወይ ማማከሪያ ነው። በቃ ከዚህ አያልፍም። ወደ ገጠሩ ስትወጡ ደግሞ ወይ እርሻ ነው። መቼም በእርሻ ውስጥ ብዙ ነገር አለ። ወይ እርባታ ነው። ቀለል ላድርግላችሁና ከዛ እናንተ ትተነትኑታላችሁ ምን የሚለውን። እስኪ ዛሬ ለማንኛውም ብዙ ጊዜ የምትጠይቁን የገጠር እርሻ ዝናብ አትጠብቁ የምንላቸው አርሶ አደሮች እዚህ ስልጠናው ስትሰለጥን በየወር ያሳካችሁትን አሳዩ ትሉናላችሁ። ግን በየወር ለማሳካት ተቸግረናል። እኛ በዓመት አንድ ጊዜ ወይ ከበዛ 2 ጊዜ ነው የምናመርተው፣ እንዴት በየወር እናሳካለን ለምትሉም አርሶ አደሮች የጠብታ መስኖን ተጠቀሙ ብለናል። የጠብታ መስኖ ከወንዝም ከከርሰ ምድሯም በቅርብ ካሉ ሐይቆችም ዝናብ በጣለ ጊዜ ከተጠራቀመ ማቆሪያ ገንዳዎች ውስጥም ይሳባል። ፓምፕ ማድረጊያው ደግሞ ከፍታ ቦታ ላይ አስቀምጦ እንደዚሁም ይከፈታል። ያለዛ በነዳጅ ወይም በኤሌክትሪክ በሚሰሩ ፓምፖች ካልሆነ በእግር ይረገጥና በእጅ የሚዘወሩ ማኑዋል ፓምፖችን መጠቀምም ይቻላል።
ቃል ከባድ የሚባል ነገር የለም እኮ የለም። እኔ እንደውም በእኛ ስልጠና በአፍሪካ በቀንድ ከብት አንደኛ የተባልነው አንድ ጣሳ ወተት የማይወጣት ላም የምታንጋጋው አንተ አርብቶ አደር እባክህ ይህን ስልጠና አዳምጥና ከስዊዘርላንድ እና ከየመን የምናመጣውን ወተት እባክህ አንተ አቅርብልን። ይሄ የሚመዘዘው ዶላራችን አንተ ኪስ ይግባ። የዛን ጊዜ ልመናህን ታቆማለህ ነው እኮ የምልህ። አንድ ዓመት ጠብቀህ እንደዚህ ለወፍ የሚሆን የሚመስል ዘር በባህላዊ መንገድ የምዘራው አርሶ አደር ያጠምደህ የምቀጠቅጠው ምስኪን በሬ እሱን አድልበውና ለስጋ ቤት ሸጠ። አንተ ከሱ ባነሰ ትንሽዬ ሌላ ቴክኖሎጂ ክሬት የሚያደርጉ ወጣቶች አሉ። እነሱን የእርሻ ቁስ ግዛና እባክህን ይህንን ከፓኪስታን ከነ ቱርክ ከነ ህንድ የምናመጣውን ረብጣ ዶላር የምንለግስለትን ሩዝና ዱቄት ካንተ እንግዛ። የዛን ጊዜ እንዴት ቢሊዮነር እንደማትሆን ታየዋለህ። ይህን እኮ አድርግ ነው የተባልከው። ይህ ፕሮግራም እኮ የሚያስተምረው ይህንን ነው። ስለምንድን ነው ታዲያ መንገዱ መራቂ ይሆን? መንገዱ ርቆ እንዳንል እንግዲህ በጠረፍ ላይ ካሉ ዩኒቨርሲቲዎች ሳይቀር በተማሪዎች ሞልቷል። ይህም ትምህርት ነው፣ ለዛውም አክሽን ተግባር። ምናልባት ክፍያ ይሆን እንዳንል ክፍያ የለም። ትራንስፖርት ይሆን እንዳንል እንግዲህ ሱዳንና ሶማሌ ጠረፍ ላይ እያገኘናችሁ ነው ሰልፍ ይዛችሁ። ኢሚግሬሽንማ ኤጀንሲዎችማ ተውት ሞልቶባቸዋል። ከዛ ገንፍላችሁ እኮ ዳር ድንበር ላይ እያገኘናችሁ ነው ልትሰደዱ ሳይደግማችሁ፣ ብርዱ ሙቀቱ ሳይበግራችሁ ማለት ነው። ቋንቋው መግባባቱ ሳይጋርዳችሁ፣ ቋንቋው እንኳን መግባባቱ ሳትቸገሩ፣ የሚከፈል ገንዘብ ሳትቸገሩ፣ ለውርደት ጣጣ ሳይሰጣችሁ። እኔ በጣም ነው የሚገርመኝ። ለማንኛውም ከደጋማ ወይም ከዝናባማ ቦታ እስከ በረሃማ ድረስ በትንሽ ውሃ ብዙ አካባቢን ማልማት እንችላለን። ወጪና ጊዜ ቆጣቢ የሆኑ ነገሮችን መጠቀም ይቻላል። ማንኛውም ቦታ ላይ ሰርች ብታደርጉ በቀላሉ የምታገኙት ነገር ነው። ያልናችሁን ለሳምፕል ያክል እናሳያቸዋለን። የትም ቦታ የምታገኙት ነው ብለናል። የፕሮፌሽናል ስልጠና ችግር አይደለም ያለው። አሁን የተግባር የቢዝነስ ፕላን፣ የካፒታል ሪሳይክል ሲስተም፣ ጊዜና ኢኮኖሚን በአግባቡ መጠቀም፣ በየወር የተደረሰ ብሎ ቻሌንጅ የሚያደርግና የግብይት ትስስር የሚፈጥር ኦርጋናይዜሽኑን፣ ነፃ አድቨርታይዙን፣ የግብይት ትስስሩን መፍጠር፣ መገናኘትና ጥንካሬንና ታርጌትፉል መደረግና መሆንን እሱን ነው የኛ ድርጅት ሰፊውን ክፍተት እየተከታተልን ያለ ነው። በእያንዳንዱ ተክል ስር በትንንሽ ቀዳዳ ተለክቶ ከዳር ዳር ድረስ እንዲያበቃ መጨረሻ ዳር ላይ ተዘግቶ ፓወር እንዳይኖረው ተመጣጥነው ተከፍቶ ሁሉም እኩል እንዲደርሳቸው የሚያደርግ ነው። ሽንኩርት፣ ቲማቲም፣ የአገዳ እህሎችን አለ የተባሉ ማንኞቹንም ሰብሎች አጠቃላይ ያካትታል። አንደኛ ትንሽዬ ባላችሁ ውሃ እየስሩ ማዳረስ ትችላላችሁ። ሌላው በውስጡ ለመንቀሳቀስ ጭቃ አይነካችሁም፣ ውሃ ይቆጥባል። አትክልቱ ያላገባብ ከአቅሙ በላይ ውሃ አይተኛበትም። ሌላ ጸረ ሰብል የሆኑ ተባዮች እንዲመጡ አይጋብዝም። እንደገና መሬቱ በጣም ውሃ በዝቶበት እንዲሰነጣጠቅ ወይም ተጠራርጎ ለማፈር እንዲሄድም አያደርግም። እናንተ አትደክሙም። በብርድና በጭቃ በምናምን እዛ ውስጥ አትነካኩም። ዳር ቁጭ ብላችሁ የምትዘውሩት ነው። መጨረሻ ላይ ብቻ አንድ ጊዜ ትስተካከላለች። ይቺ ትቦ እየስሯ ትቀደዳለች። ይህ ትቦ በጠንካራ ትልቅ ኬብል ወይም ደግሞ ተራ በሆኑ ኤሌክትሪክ ኢንስታሌሽን ሲዘረጋ በሚሸፈንባቸውም ኮንዲት በሚባሉትም ተራ በሆኑ ልስልስ ትቦዎችም ይቻላል። ሰብሎ አደግ እያለ በመጣ ቁጥር ከፀሐይ ራሱን እየከለከለለት ስለሚመጣ ሰብሎ አደግ እስከሚል ፀሐይ ሊጎዳው ከቻለ ትንሽዬ አፈርን ማልበስ ይቻላል። ፕላስቲክ ፀሐይ እንጂ ሌላ እርጥበት መቼም አያበሰብሰው። ለረጅም ጊዜ ይሆናችኋል ማለት ነው። የሚገርማችሁ በእንደዚህ አይነት መስኖ የተዘጋጀ ሰብል አንደኛ አፈሩ አይጠብቅበትም፣ በጣም ነው የሚላላለት፣ ተመጣጣኝ እርጥበት ነው የሚያገኘው። ብዙ አድጎ ከተቆረጠም በኋላ እንደገና አርሳችሁ ሳታለሰልሱ እዚሁ ባለበት ሌላ ሰብልን መትከል ይቻላል። እዚሁ ምሳሌ እንደዚህ አይነት ነገሮች ሲያበቁ
አንድ ሰብል ሲያበቃ የተለያየ ተዋሲያን ሊኖረው ስለሚችል ያንን በኬሚካል ረጭታችሁ በመድኃኒት ማለት ነው ትንሽ ፀሐይ ካስመታችሁ በኋላ መልሳችሁ እንደ በቆሎ እና ሌላ ደግሞ የዛፍ አትክልቶችን ምላው ላይ መትከል ይቻላል። ሳታርሱት እንኳን ለምን ይሄኛውን ሰብል በመኮተኩትና በመተንከባከቡ የውሃ የማግኘት እርጥበት የማግኘት ነገሩ ተመጣጣኝ ስለሆነ መሬቱ ያበጠና በደንብ እየተለጠጠ ስፖንጅ እየሆነ ነው የሚመጣው። በውስጡ አትረጋግጡትም፣ አትሄዱበትም፣ ውሃ የተኛበትም ስሩን ጠራርጎ ለማፈሩን ይዞት አይሄድም። የተለያዩ ሰብሎችን እየቀያየራችሁ እንደገና ማረስና ይሄንን ኢንስታሌሽን ወይም ዝርጋታውን ሳታነሱ ራሱ እዚሁ ላይ ተከታታይ ሰብሎችን ማምረት ይቻላል። ለምሳሌ በቀላሉ የምታዩት ሰላጣ እንደ ጎመን የመሳሰሉ ነገሮች እዚህ ላይ ይሄ ሊቆረጥ አካባቢ ከፍ የሚል በቆሎ ይተከላል። ፓፓያው ደግሞ ራሱን ችሎ እስከ 2 እና 3 ዓመት የማይቋር በየሳምንቱ ብር የምታጥሙበት ይህ አትክልት የናፈቀው ከተሜ በገፍ የምታቀርቡበት ከታች ሲቆርጡ ከላይ እየተካ የሚሄድ በሳምንት አንድ ጊዜ ተለቅሞ ተኮትክቶ ውሃ ጠጥቶ መድኃኒት ተረጭቶ ብቻ ከዛ ደግሞ በሳምንቱ አገር የሚያበስል እንደዚህ አይነት ቴክኖሎጂን በቀላሉ መጠቀም ስንችል ይህ ጋጋታ ወንዝ ያስፈልገዋል ወይ? አያስፈልገውም እኮ። አንድ ጊዜ የዘነበ ውሃን በቀላል አቁሮ ዓመት ሙሉ መጠቀም ይቻላል እየቆጠቡ። ሲጀመር የከርሰ ምድር እየቦታው አለን እኮ፣ ወንዝ አለን፣ በየቅርብ ሐይቅ አለን እኮ። ምንም የቸገረን ነገር የለም፣ እዛም የሚያደርስ የለ። እንደው ምናልባት የለንም እንኳን ለምትሉ ሰዎች ነው፣ የለንም እንኳን ለምትሉ ሰዎች። ሌላው የውሃ ማጠራቀሚያ ዘዴዎች እንደተለመደው ከአሁን በፊት ቀደም ብሎ ከሱዳን የኮረጅነው ጆ መምሬ የሚል ውሃ ማጠራቀሚያ ዘዴ ነበረ። መቼም ሁሉ ነገር ከሰው ሀገር ነው የምንኮረጀው። ኮብልስቶን ከጀርመን የተኮረጀው፣ ጆ መምሬ ከሱዳን የተኮረጀው፣ 1:5 አደረጃጀት ነበር ከኮሪያ የተኮረጀው። በመኮረጅ ብቻ እኛ እኮ አገር በቀል ካምፓኒ መቼ ነው የራሱን ስራ የሚፈጥረው ነው እኮ የምንለው። ይሄ እኮ ነው ምርር አድርጎን ጊዜያችንን ገንዘባችን አውጥተን ይህን ፕሮግራም የምንጮህለት እኮ። ብዙ ሰዎች ከልጅነት እስከ አንጋፋነት አርጅተውበት በእውቀቱ ላይ፣ ነገር ግን ሁሉን ከሰው ሀገር መኮረጅ፣ ሁሉን ገንዘቡ የሌላ ሀገር እውቀቱም የሌላ ሀገር፣ በቃ አፈሩ ብቻ የኛ ሰው የለንም ማለት ነው። ግሬሻ ነው ወፍ ነው እንዲቆይ ሁሉ። ምን አይነት ስሜት እንደምታስተናግዱ ነው ያላውቅም። ምን አይነት ስሜት እንደምታስተናግዱ። ለማንኛውም ይሄ ነገር እደጃችሁ ባለች በጣም ትንሽ ቦታ ስፖርት በሚሰሩባት ኤሪያ ላይ አየር ላይ አፈሮችን አስቀምጦ ወይም መሬት አድርጎ ወይም እንደ ዛፍ አይነት ትቦ ተክሎ ዙሪያውን በፕላስቲክ ኩንታል አድርጋችሁ ዙሪያውን በመቅደድ ይሰራል። በጣም ብዙ ነገሮችን በቀላሉ ቆርጦ መመገብ ይቻላል። እንዴት አድርጎ ነው? የማይሆን ነገር እንደ ማውራት ቀላል አይደለም። እንግዲህ የሚበጠረቅ ሰው ነፍስ ነው። ይሄ እኮ እየተኖረ ያለ እኮ ነው። ይሄ እየተኖረ ያለ ነው። እንደዚህ አይነት መስኖዎች አይታችሁ ከሆነ እንደ ዱከም እዚህ ቢሸፍቱ ደብረ ዘይት ወደ መቂ አካባቢ እንደዚህ ደብረ ብርሃን አካባቢ ላይ የተወሰነ ለአንዳንድ ለግብርና ጥናት ተብሎ አሁን በምንጃር አካባቢ ላይ አንዳንድ ይሞከራል። የሆነች አካባቢ ላይ ብቻ ትንሽ ይሞክሩና አንዳንድ የተወሰነ ደቡብ አካባቢ ላይ የሆኑ ድርጅቶች አሁን እየጠቀሙበት ነው ያሉት። አልፎ አልፎ ተለያየ አካባቢ ላይ ተጀምሯል። አንዳንድ ድርጅቶች እነሱም የሚገርመው ነገር ይሄንን ይጠቀሙና የሚያጠጡት በሳር ውስጥ ነው፣ በጫካ ውስጥ ነው፣ ዝም ብሎ በቅጠል ውስጥ ነው። ምርጥ ዘር አይደለም። በየጊዜው ተንከባክበው ወጥ የሆነ ነገር ሲለቅሙ አይታይም። እነሱም ውሃውን መዘርጋታቸው ብቻ ነው ብዙ ጊዜ ቪዲዮ ላይ የሚታየውና በነገራችን ላይ ውሃ ማውጣት ብቻ ዋጋ የለውም ብያቸዋለሁ። ስሰሩስ፣ ዘሩስ፣ ባህሪውስ፣ እንክብካቤውስ አንድ አትክልት ትንሽ በነካው ቁጥር ጸረ ሰብል ተባዮች አርፈው ያቆስሉታል፣ እከክ ያሳድሩበታል። ከተኮተኮተ ወይም በውስጥ ካለፈ መዳይ መረጨት አለበት። ከመዳይ በኋላ ፀሐይ ማግኘት አለበት። ለምን እንዲሞቱ እነዚያ ጸረ ሰብል ተባዮቹ። እነሱ ከሞቱ በኋላ ደግሞ ሰብሉ እንዳይጎዳው ቶሎ ውሃ ማግኘት አለበት። በጣም ብዙ ፕሮሰስ አለው። ንቅት ማለት ይጠይቃል። ከእንስሳ ንክኪ መጠበቅ አለበት። ከሌባ መጠበቅ አለበት። ውስጡ ቁጭ ማለት አለበት። ዘው ለማደር አለበት። አንተን የሚተኩ ሰዎች የሊደርሺፕ ኳሊቲ እስከምታረጋግጥ ማምረት ከባድ አይደለም። እኛ ግን ከባድ ነው። መብላት ብቻ ቀላል የሆነበት ትውልድ ለምን እንደው አላውቅም። ብዙ ጊዜ ማዳበሪያም ብዙ የምንጠየቅበትን ምክንያት ያ ነው። ብዙ ሰዎች የማዳበሪያን ጉዳት ብጠይቋቸው ጠንቅቀው ያውቃሉ። የማዳበሪያን መተኪያ ዘዴ ግን ወይ አያውቁም ወይ ማወቅ አይፈልጉም ወይ ደንዝዘዋል ማለት ነው። ማዳበሪያ ማለት ጠንቃችሁ ታውቃላችሁ። ብዙ ርቀት ወደ መሬት እየገባን የመጪውን ጄኔሬሽን ማዕድን አውጥተን መብላት ማለት ነው። ሌላ ምንም ነገር የለም። መሬቱን እየተበደርነው ነው። ሀያላኖችን እየተበደርን ነው። ጉድህ ነው አንተ ትውልድ። ንቃ እንጂ የራስህን ጥቅም ላይ አውል እባክህን። በየገጠሩ ብትሄዱ የብዙ የከብቶች ውጋጭ ወይ በሳት ሲቃጠል ወይ ደግሞ ጎርፍ ሲወስደው ነው የምታዩት። እንደዚህ ኮምፓውንድ ምናምን ፕሮሰስ ተደርጎ
በትክክለኛው መንገድ የተፈጥሮ ማዳበሪያ ስንጠቀም አይታይም። ብቻ እኮ ትምህርት ላይ ይደከማል። ቴክኒክና ሙያ በዩኒቨርሲቲ ደረጃ በአጫጭር ስልጠና፣ በኦንላይን በተለያየ ነገር በኤአይ ሳይቀር ስልጠና እየተሰጠን ነው። ግን አንደኛ በቃ ዶክተር፣ ከዛ በኋላ የለም ዝም ጸጥ፣ ወደ ተግባር መግባት የሚባለው ነገር የለም። ኳተር ብትሄዱ ኤርፖርቱ በጣም ደጋማ የወፎች ድምፅ የሚሰማበት ቅዝቅዝ ያለ ነው። ሰው ሰራሽ እኮ ነው። ሰው ሰራሽ እኮ ነው። የተፈጥሮ እኮ አይደለም። ተፈጥሮ እንደ ልብኛ ሀገር ነው የማይዛባ እንደ ልብማ እኛ ሀገር ነው ተፈጥሮ። ተፈጥሮማ እኛ ሀገር ተፈጥራ ነበረ። ግን ምን ዋጋ አለው? ተፈጥሮ ከተፈጠረች በኋላ ተላልፋ ለሆነ አካል ተሰጣለች። ለማትሉ ለሰው ልጅ ምን ያደርጋታል? ወይ ያለማታል፣ ወይ ያጠፋታል፣ ወይ ይበክላታል፣ ወይ ንጹህ ያደርጋታል። ልክ እንደዛ ነው እየሆነ ያለ ነው ማለት ነው። እንደ አማዞን ጫካ ጠቅጠቅ ያለው እንትን እያለን በመስንቆ ሳይቀር አዝማሪ ሳይቀር ሲደረድርለት የአማዞን ጫካ እንዴት እኛ ሀገር መፈጠር አልቻለም ትላለህ። እንደ ካናዳስ እንዴት እንትን አልክ ትባላለህ። እንዴት የካናዳስ እንደ እኛ ሀገር እንዴት ሊሆን አልቻለም? አስበዋል። ለምን ሰው ለማንኛውም ግን አሁን ምን ብሰራ ነው የሚያዋጣኝ? ጫማ ነግድ፣ ሳልባጅ ነግድ፣ እንትን ነግድ፣ ይኸውልህ ህንፃ መሳሪያ ብታመጣ፣ ይኸውልህ በዚህ ሰዓት ወቅ ተፈር ብትሄድ ግንባታ ስላለ እናንተ ያችንን ትባሉ ነው የምትፈልጉት። ከዛ በከፍሉ ሁሉ ይሻላቸዋል። እንዲሁ አንድ ሀፍታችን ተብላ ውጥት ብላ ሄድት ግልግል በቃ ሰራ አድርገህ ሚሊዮነር። ኧረ እባክህ እንዴ! ቀልድ የለም። ተፈጥሮ በቀልድ አይገኝም። በጣም ትኩረት ይጠይቃል፣ ሂደት ይጠይቃል፣ ጊዜ ይጠይቃል፣ አቋም ይጠይቃል፣ መያዝ ይጠይቃል። ስለዚህ ከዚህ ፕሮግራም የምትማሩት ቤታችሁ ምርጥ ነገርን ለይቶ ማዳመጥ፣ ምርጥ ሰዎችን ለይተህ ጓደኛ ማድረግ፣ ራስን ሚሊዮነር ሳታደርግ ከማንም ሰንበዲ ጋር አሉባሌ ቦታ አለመዋል፣ ኳስ ከማየት ኳስ መጫወት ይሻላል አይሻል? ከመበደር ማበደር ይሻላል አይሻል? ከማውራት መስራት፣ ከመመኘት አቅዶ መጀመር። ሳይጀመር የሚያልቅ ነገር የለም። ዛሬውኑ ጀምር፣ ነገ ቀጥል፣ ከነገ ወዲያም እንዳታቋርጥ። አዎ ስኬት ጋር ሳትደርስ ወደ ኋላ እንዳትል። ትችላለህ። የምትችለው ግን ስጀምር፣ ከጀመርክ በኋላ ምን አለ? ማመን፣ መጽናት እያለ ይቀጥላል ማለት ነው። እንግዲህ የስኬት 5 ህግ በየሳምንት ነው የምናወራው። የመፈለግ ህግ ህግ 1፣ የመጀመር ህግ ህግ 2፣ የማመን ህግ ህግ 3፣ የመጽናት ህግ ህግ 4፣ የመተግበር ህግ ህግ 5። እናንተ ግን ከወሬ በኋላ በቃ ወደ ተግባር እንግባ። ስንት ህግ? 4 ህግ ጥሰህ እንዴት የሆነ ነገር እንዴት ሊከበርልህ እንዴት ሊሟላልህ ይችላል? ከታች ቀደህ ከላይ በተሞላ እንዴት ሊሞላ ይችላል? አይሆንም እኮ እያፈሰሰ እኮ ነው። ብዙ ሰው እኮ ትላንት ያሰበውን ነገ አፍሶ እኮ ነው የሚያድረው። ኔጌቲቭ ፓወር ቲንኪንግ፣ ኔጌቲቭ ነገር ኬሚስት አድርጎ ራሱን የሚያቀጣጥል እኮ ነው። እሺ ምናልባት በርቀት ወይም በቅርብ ምናልባት የሁላችንም ጥያቄ ከዳታ ሰብስባ ያዘች ያለች ወይም አለ፣ እሱን ሰው ወደ መድረክ ላኩልኝ። በዛ መሰረት ጥያቄያቸውን እመልሳለሁ። ከዛ ወደ ኦዲየንሱ ጥያቄ እመጣለሁ። በአፍሪካ የመጀመሪያ የሆነውን የሚሊዮነሮች መንገድ የቢዝነስ ፕላንና የሥራ ጥበብ ሥልጠናን አዘጋጅቶ ያለምንም ክፍያ በነፃ ለህብረተሰቡ በማደል ፋና ወጊና አብሪ ኮከብ ነን። ታዲያ የዚህ ሁሉ የልህቀት ሥልጠናዎች ሙሉ ወጪያቸው በበላይ አትክልትና አስቤዛ ማዕከል ይሸፍናል። አስደማሚ ነው። እርሶም ከበላይ አስቤዛና አትክልት ሲሸምቱ በአገልግሎታችን ይደሰታሉ። በሀገራችን የቢዝነስ ስልጣኔ ላይ አሻራውን ያትማሉ። በአንድ ጠጠር 2 ወፍ ይሏል። ይህ ነው በላይ አትክልትና አስቤዛ። ቁጥር 1 ካራ ኮተቤ መድኃኔ ዓለም መግቢያ 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ነው። ቁጥር 3 ወደ ኮተቤ ገብርኤል በሚወስደው አዲሱ አስፓልት ላይ፣ ቁጥር 4 ወሰን ወደ ራእይ ጤና ጣቢያ መግቢያ ከዋናው አስፓልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መስቀለኛ ወደ መገናኛ ታክሲ መያዣው ጋር ከ500 በላይ የእርሻና የፋብሪካ ምርቶችን በአንድ ቦታ በተመጣጣኝ ዋጋ ይሸምቱ፣ ይንበሽበሹ። በ0911 992411 ሃሎ ይበሉን። በላይ አስቤዛ ማዕከል የጊዜውና የኢኮኖሚው ብቸኛ ጋር
በላይ አስቤዛ ማዕከል የሚሊዮነሮች መንገድ ልዩ የቴሌቪዥን ፕሮግራም እጆት ላይ ምን ያህል ገንዘብ አለ? ብዙ ገንዘብ፣ ትንሽ ገንዘብ፣ ምንም ገንዘብ አሳስቦት በዚህ ታላቅ መላ ይዘን መጥተናል። ሚሊዮኖችን በአጭር ጊዜ ሚሊዮነር የሚሆኑበት የቢዝነስና የሥራ ጥበብ ሥልጠና ልዩ የቴሌቪዥን ፕሮግራም የሚሊዮነሮች መንገድ በበላይ አትክልትና አስቤዛ መሥራችና ባለቤትነት በበላይ መልቲ ሚዲያ ይዘጋጃል። ዘወትር ቅዳሜ ከምሽቱ 2 ሰዓት ጀምሮ በሀገሬ ቴሌቪዥን ይቀርባል። የሚሊዮነሮች መንገድ እንዴት ሚሊዮነር እሆናለሁ ብለው አይጨነቁ። እኛ ዘንድ በተግባር ተፈትነው ውጤታማነታቸው የተረጋገጠ የቢዝነስ ጥበቦችን ይኮመኮማል። ይሰለጥናሉ፣ ይማራሉ፣ ቢዝነስዎን ይጀምራሉ፣ ስኬታማ ይሆናሉ። የሚሊዮነሮች መንገድ ሰርቶ መለወጥ ይቻላል፣ ተችሏልም። የሚሊዮነሮች መንገድ ለነጻነቶ ልዩ ምርጫ ነጻነት አትክልትና አስቤዛ ከአንድ ቦታ ሳይወጡና ሳይወርዱ ሳይንከራተቱ አስቤዛውን ከነጻነት በምቾት ይዘዙ፣ ይሸምቱ። ፍራፍሬና ጥራጥሬ፣ ፍሬሽ አትክልቶች፣ ቅመማ ቅመሞች፣ የፋብሪካ ምርቶች፣ የንጽሕና መጠበቂያና የባልትና ውጤቶች፣ የእንስሳት ተዋጽኦና የዳቦ ምርቶች ሁሉንም ከአንድ ቦታ ከነጻነት አስቤዛ እንደ ትእዛዞ ዴሊቨሪን ጨምሮ ልዩና ፈጣን አገልግሎት እንሰጣለን። ይምጡ። ቁጥር 1 ካራ አርሴማ ሰፈር፣ ቁጥር 2 ጎሮ አደባባይ ወደ ሰፈራ መሄጃ፣ ቁጥር 3 ከፔፕሲ ወደ አያት በሚወስደው መንገድ ሰሚት 72 ፕላዛ ግራውንድ ላይ። ለበለጠ መረጃ በ0939 115529 ሃሎ ይበሉን። ነጻነት አስቤዛ ይመርጡናል። ጥያቄ ቁጥር 1 ሰላም አቶ በላይ፣ ስልጠናውን እየተከታተልኩ ነው። ጥያቄ ጠይቄ ነበር። የባጃጅ ሹፌር ነኝ። ጥያቄውን ሲብራራ ግልጽ ስላልሆነልኝ ነው። ካፒታል ለማስመዝገብ የምታወጡትን ወጪ ነው ያልከው? አልገባኝም። እኔ ለምሳሌ በቀን ለባጃጅ ኪራይ፣ ለቤንዝል እና ለመሳሰሉት አውጥቼ በቀን ከ300 እስከ 400 ልሰራ እችላለሁ። አንተ ጋር ካፒታል የማስመዘግበው ያወጣሁትን ወጪ ነው የማገኘውን ገቢ ደምሬ ነው። ግልጽ አድርግልኝ። አመሰግናለሁ። ለማወራረር ነው ወጪውን እኛ ጋር። ለማንኛውም ጥያቄው የተቀደሰ ነው። ብዙ ጊዜ እንዳልናቸው በየጊዜው አዳዲስ ሰዎች ስለሚመጡ ነባሮችም ያለፋችሁትን ነገር ተመልሶ በክለሳ መልክ እንዲደርሳችሁ መደረግ ያለበት ከወጪ ቀሪ ያመጣውን ውጤት ነው። ወጪውን አላለም እኛ። ከወጪ ቀሪ ያመጣውን ውጤት እንደ መጀመሪያ መነሻ ካፒታል ይኖረዋል። ይሄ ሰው በዛ ፐርሰንት ነው የሚሄደው። መነሻ ካፒታሉ ምናልባት ባጃጅ በወር 15 ሺህ ነው ወይ የተከራያት ወይ ስንት ነው? መነሻ ካፒታሉ እሱ ነው። ከዛ በኋላ በዛ ፐርሰንት መሰረት ይሄዳል። ለምሳሌ 10 ሺህ ካፒታል ያስመዘገበ ሲባል ደግሞ እኛ አካውንት ያስገባ ለኛ ይሰጥ እንደመስላችሁ ብዙ ጊዜ ተናግራ ራሱ አካውንት ላይ ይሄ ነው ያለኝ ብሎ በእኛ ቢዝነስ ፕላን ሪፖርት ያደረገ ወይም ኢንፎርሜሽን የላከ ማለት ነው። ስም፣ ዕድሜ፣ ጾታ፣ የስራው አይነት እና አድራሻ፣ መነሻ ካፒታል ሲባል ይሄን ያክል አለኝ ያለበት 10 ሺህ ከሆነ በቃ መጨረሻ ወር ላይ 4500 ብር ወይም ደግሞ በዛ ዙሪያ ላይ ቢዝነስ ፕላኑ በሚያዘው ልክ ማምጣት አለበት ማለት ነው። ለአሁንም የሚያመጣው ወረኛ አይደለም፣ ውጤት ነው ማምጣት አለበት ያለው ራሱ አካውንት ላይ አድርጎ አድርጎ ከፍ ብሎ አሁን እዚህ ደርሻለሁ ብሎ ማሳወቅ መቻል አለ። ከወጪ ቀሪ የባጃጅ ኪራይ የባጃጅ ራሱን ብትሆን የኪራይ መነሳት አለበት። ባጃጅ ሌላ ቦታ ተከራይታ የምታመጣውን ገንዘብ እሷ መጣው ማለት አይችልም። የራሱን ብትሆን ባጃጇ የኪራውን አንስቶ ነዳጁን አንስቶ እሱ በቀን የሚመገበውን የሚያወጣውን የተራ ምናምን ካለ አንስቶ ከወጪ ቀሪ ነው ብለናል። ማሳይ የሚቀጥለው ወር ላይ ግን ከፍ ማድረግ አለበት።
ለምን የምሰራው አንድ ቦታ ያለኝ ተመሳሳይ ተራ እኔ ብቻዬን ነው የምነዳው። ባጃጇም ራሷ የሚቀጥለው ወር ላይ ታዲያ አሁን 4500 የሚቀጥለው ወር ላይ ወደ 8000 ወደ 10000 ወደ 20000 ከፍ አድርግ ብትለኝ እንዴት አደርጋለሁ ካለ ወንድሜ አየህ ስልጠናው የሚያስፈልገው እስከ ዛሬ ከምታመጣው ተመሳሳይ ገቢ ከፍ ለማድረግ ነው። አሰራርህን ታስተካክላለህ፣ ጥበብህን ታስተካክላለህ፣ መጫን አቅምህን፣ ሰፊ ሰዓት መስራትን፣ ተጨማሪ ኮንትራት መስራትን፣ ነዳጅ ቆጣቢ የሆነ ነገሮችን ወይም ደግሞ የተሻለ ነገር የምትሰራባቸውን ቴክኒካሊ የፋይናንስ ቀመሮች ላይ ትኩረት ማድረግ አለብህ። እሱ እኮ ነው። ወይም ደግሞ ከዛ ሌላ ስራ ትቀይራለህ፣ ወይም በዛ እንዴት መስራት እንዳለብህ ታስባለህ፣ ወይም በዛ ስትሰራ ውለህ ማታ ማታ እንደ ፑል ቤት፣ ጠጅ ቤት ምናምን ጫት ቤት ብለህ ኳስ ቤት ገብተህ የሚጮህበትን እሱን እስከ ምሽት ሰርተህ ብሩን ሳቀንስ ጊዜውን እስከ ጥግ ተጠቅመህ ሹልክ ብለህ ትገባለህ። ያ እኮ ነው ለማሳካት አለ እንጂ እናደርጋለን ያልነው ያንን ነው። ቀጥይ። ጥያቄ ቁጥር 2 ሰላም ጤና ለበላይ ሞርዴና ለስራ ባልደረቦች ሁሉ ጥያቄ አለኝ። አንደኛ የሶስተኛ ዙር ተመዝጋቢ ነኝ። ኮድ 3M 1035 የተመዘገብኩት በእርሻ ነው እና መሬቱ ላይ ያለው እህል ሰኔ ወር መጨረሻ ላይ ነው የሚታጨደው። ቀጣይ ነሐሴ ወር ላይ ነው የምዘራው። የሶስተኛ ዙር ተመዝጋቢ ሰኔ 26 ስራ ለመጀመር ተዘጋጁ ተብሏል። እንዴት ነው ጊዜ ሰሌዳውን የምናስታርቀው? ሁለተኛ ጥያቄ ድሮም በዝናብ ጥበቃ ነው ለውጥ ያጣንበትና በጠብታ ውሃ ለመስራት አስፈላጊ ማቴሪያል ብጠቁመኝ፣ ከተቻለ በአጭር ቪዲዮ አስደግፈህ ብታሳየን አመሰግናለሁ። አሳይተናል። በደንብ ግባ እናየው። ጥያቄ ቁጥር 3 የሶስተኛ ዙር ሰልጣኝ ነኝ። ጋሽ በላይ እድሜና ጤና ይስጥህ። እኔ እየሰራሁ ያለሁት የኤሌክትሪክ ምጣድና ስቶቭ ስራ ነው። ሳስበው ወደ ስልጠናው አዙሮ ለመስራት ከበደኝ። እገዛ እፈልጋለሁ። ተስፋዬ ነኝ ከወሎ ኮምቦልቻ። ኢንፎርሜሽን ትልካለህ። ካፒታልህንና ስራህን ካወቅነው በኋላ በዛ ሪሳይክል ማድረግ ነው። ስንት ነበር ካፒታል ጠቅሷል? አልጠቀሰም። ስለዚህ ካፒታል ጥቀስ። በምን ፐርሰንት እናስላለህ? በማንኛው አሳካ እንበልህ። ከዛ እሱ አልሳካ ሲልህ እኮ ይህንን አሳካ፣ ይህንን አድርግ፣ ይህን የጎደለ ይህን አድርግ፣ ይህን አስተካክል፣ ይህን ቁስ፣ ይህን ጊዜ፣ ይህን አሰራር፣ ይህን ዘዴ፣ ይህን ማስታወቂያ ተጠቀም የምንልህ መጀመሪያ መነሻ ካፒታልህን ንገረንና ከዛ መዳረሻ እነግራለን። ቀጥል። ጥያቄ ቁጥር 4 ሰላም አቶ በላይ ሰላምህ ይብዛ። የዘመናችን ጀግና ድህነትን ያሳፈርክ እናመሰግናለን። እኔ የማቀርበው 2 ጥያቄዎች ነው። የተሰማራሁት የ45 ቀን ዶሮ ገዝቼ በ3 ወራቸው ለስጋና ለእንቁላል ሲደርሱ ለመሸጥ ነበር። ግን የወሩ ሪፖርት ለመላክ እኔ በ3 ወራቸው ስሸጥ የወሩ ልዩነት እና ሪፖርት አንድ ይሆናል ወይ? ሁለተኛ ደግሞ ዶሮቹ ከተሸጡ በኋላ መኖ፣ መድኃኒት፣ አንዳንድ ወጪዎችን ሲኖሩ ከተሸጠው ላይ አስቀድሜ ነው የምንቀሳቀሰውና በዚህ ላይ አስተያየት ካለ ብትሰጠኝ አመሰግናለሁ። ይሄ ግልጽ ነው። ከአሁን በፊትም ብለነዋል። በ3 ወር ዶሮች እስከሚሸጡ ድረስ ያለፉት 2 ወይም ደግሞ 3 ወራትን የዶሮችን እድገትና ግምት በማስገባት አሁን ይሄን ያክል ያወጣሉ ብሎ አቬሬጅ ዋጋውንና የመጣውን ለውጥ ወደኛ ይሄን ያክል ደርሻለሁ ብሎ ሪፖርት ማድረግ። ሌላ እውነት ነው ዶሮቹን ከሸጠ በኋላ መልሶ በሁሉም ከመግዛቱ በፊት ለመኗቸውና ለመድኃኒት ለሕክምናና ለተለያየ መጠለያቸው ወይም ለሰራተኞቻቸው የሚሆን በጀት ከራሱ ላይ አስቀርቶ ኢንቨስት ማድረግና ባላንስ ማድረግና ራሱን ችሎ ሪሳይክል ሌላ ድጎማ እንዳይፈልግ ማድረግም ከሱ ነው የሚጠበቀው። ቀጥይ። ጥያቄ ቁጥር 5 ሰላም አቶ በላይ እኔ ያስመዘገብኩት ካፒታል 30 ሺህ ብር ነው። የተመዘገብኩት የ3ኛ ዙር ሰልጣኝ ነኝ። ስራ እያስኬድኩ ነው። እኔ የመንግስት ሰራተኛ ነኝ። ባለቤቴ ነው የምትሰራው። እኔም እሷም በሀገሬ ቴሌቪዥን ስልጠናውን ያለማቋረጥ እየወሰድን ነው። የምንሰራው በመኖሪያ ቤታችን ሰፈር ላይ ነው። ሸቀጣሸቀጥ ወጥቼ ልከራይ ወይስ በዛው ልቀጥል? ይሄ አብዛኞቻቸው ጥያቄ ሊሆን ስለሚችል በነገራችን ላይ ወጥቶ መከራየት ወይም ባለበት መቀጠል ሊወስን የሚችለው ምንድነው? ካፒታሉ ከሰፈር ወጥቷል ወይ? ይሄ ማለት በስቶ ገዝፎ ከሰፈር ሰዎች አልፎ ሌላ አካባቢ ያሉ ሰዎችን አገልግሎት ለመስጠት ወይም ደግሞ መኖሪያ ቤታቸው ላይ ያለች ትንሽዬ መስኮት አልበቃ ብላ እንደውም ሳሎን ምናምን አያስፈልጋቸውም። እነዚህ ሶፋ ምናምን ካለ አውጣና ላገለገሉ ዕቃ ሽጥና በደንብ ሱቁን ሰፋ አድርገው አባት ከሶፋ ሱቅ ሰፋ ማለት አለበት። ከሱፍና ከሶፋ ጭንቅላት ሰፋ ማለት አለበት።
አረ ከሱፍና ከሶፋ የሱፍ እርሻ ምርት ሰፋ ቢል ዘይት ከቱርክ ሳይሆን ከዚሁ እንገዛ ነበረ በቀላሉ። ስለዚህ ቆይ ወደ ከሰፈር ከመውጣቱ በፊት ድርጅቱ ከሰፈር ራሱን ችሎ ገዝፎ ዜናው ዝናው ልክ እንደ በላይ አትክልትና አስቤዛ ከፕላስቲክ ቤት ወጥቶ ቆርቆሮ በቆርቆሮ ወደ ትልቅ ሸድ ገዝፎ እዚህ ያለው ብሎ ማስተጋባት አለበት። ቀጥይ። ጥያቄ ቁጥር 6 እኔ የእንስሳት ሕክምና ሳይንስ የ3ኛ ዓመት የመጀመሪያ ሲሚስተር ተማሪ ነኝ። ለመጨረስ 1 ዓመት ተኩል ይቀረኛል እና አቶ በላይ አሁን ላይ በትርፍ ጊዜ መስራት እፈልጋለሁ። ታዲያ ክረምት ቤተሰብ ጋር ነኝ፣ በጋ ደግሞ ዩኒቨርሲቲ እሄዳለሁ። ተመርቄ እስከምወጣ ድረስ እንዳልጠብቅ ደግሞ ያንተ ትምህርት ሊያመልጠኝ ነው። ታዲያ አንድ ቦታ ብጀምር ትቼው እሄዳለሁና እንዴት ላድርግ? ምንስ ልስራ? ምላሽ እፈልጋለሁ። ይሄ ደግሞ ለሁላችሁም በትምህርት ላይ ሆናችሁ ለምታዳምጡን የወከለ ጥያቄ ነው ብዬ አስባለሁ። በነገራችን ላይ ከትምህርት ረፍት ባለ ሰዓት ላይ በኋላ አንድ ተራ የሆነ ቤተሰብ ሊያስቀጥለው የሚችል ስልጠናውን እንዲከታተልና እስከዛ ድረስ እሱ በደንብ እንዲገባው እናንተ ያን ነገር አስጀምራችሁ ራሱን ችሎ ስኬጁል አድርጋችሁ ሪሳይክል እያደረገ በየወሩ አድ እያደረገ እያጠፈ እንዲቀጥል በደንብ አስተካክላችሁ አመቻችታችሁ መሄድና እዛ ከደረሳችሁ በኋላ አናቅም እንዴ ላፕቶፕ ግዛልኝ፣ ኮምፒውተር ግዛልኝ፣ ትልቁ ስልክ ይገዛልኝ ብላችሁ ኤሌክትሮኒክስ አንግባችሁ አይደል የምትሄዱ ነጋዴ መስል። ኦንላይን እኮ ያን ሰው ሰፖርት ማድረግ እኮ ነው፣ ማሳየት እኮ ነው፣ ክትትል ማድረግ ነው፣ ማገዝ ነው። ስለዚህ እዛም ሆናችሁ ስራውን በርቀት እያገዛችሁ እዚህ በክረምት ወይም በረፍት ሰዓት ላይ ያሳያችሁት አካል እሱ እንዲያስቀጥለውና እሱ የኛን ስልጠና እንዲከታተል ማድረግም ትችላላችሁ። የዛን ጊዜ በረፍት በሄዳችሁ ሰዓት ሱሪ ዝቅ አድርጎ የእንትን ቤቱ ጸጉር እየፈረዘ እየጠቀለለ አይደለም የምትዞረው። እዛ ስራ ቦታ የጎደለውን አስተካክለ፣ ወደፊት ደግሞ እንዳይጎደል የሆነ ነገር በደንብ አታች አድርገለት አስተካክለለት፣ በቃ ቴክኖሎጂው ምኑን አገናኝተለት ሞራል ሰጥተው ያ ከዚህ እየተንከባከበ ያለ ምናልባት አዛውንትና ትምህርት ትሆን ትችላለች የምትንከባከበው በአቅሟ ልክ፣ ወይ ደግሞ እዛው ሰፈር የምትማረው ትንሿ እህት ወይም ትንሽ ወንድም ሊሆን ይችላል። እሱ እንዴት መንከባከብ እንዳለበት አሳይተ ስትመጣ እሱን ማስተካከል ነው፣ እሱን ማየት ነው፣ እሱን ሂሳብ መስራት ነው፣ እሱን መፈተሽ ነው፣ እሱን በሱ ኮንግራ እያልክ አየሩን በቦክስ መምታት ነው፣ ደስታን ማጣጣም ነው እንጂ የረፍት ሰዓት አይደብርም አቦ ምናምን ብራ ምናምን እያልክ አፍክን እያጣመም ይህን ስታቆለማመጥ አትልም ማለት ነው። እንደዚህ አይነት ነገር ሲኖር የረፍት ሰዓት አይደብርም። በዛን ጊዜ ቀጭ ምናምን እያለ ያልሆነ እሱ ስም አትለምድም፣ አይደብርህም፣ ግራም አትጋባ፣ ደስተኛ ነህ። እዛ ትምህርት ሲያልቅ እኮ መጥተህ ኢንቨስተር ነህ። ራስህ ድርጅት ላይ እኮ ማናጀር የኢንስቲትዩት ባለቤት ልትሆን እኮ ነው። ስለዚህ በዚህ አስቀጥለው ወንድሜ፣ ማቋረጥ የሚባል ነገር ወይም ደግሞ ትምህርት ምክንያት እንዳታደርግ ነው። ቀጥይ። ጥያቄ ቁጥር 7 ሰላም አቶ በላይ፣ እኔ ይህን ትምህርት ያየሁት ለመጀመሪያ ጊዜ ነው። በሀገሬ ቲቪ እንዳጋጣሚ ስገባ ነው እና በጣም ገርሞኝ አየሁት። የሚሊዮነሮች መንገድ ይላል። የምር ገረመኝና እያለቀስኩ ነበር ያየሁት። እኔ አዲስ አበባ ከመጣሁ 12 ዓመት ሆኖኛል። እናም ይህን ያክል ዓመት ስኖር እስከ ዛሬ ድረስ ሰው ቤት ነው የምሰራው። ግን አሁን ህይወቴ በጣም ከማስጠላቱ የተነሳ ተስፋ ቆርጬ ለምን እንደምኖርና ለማን እንደምኖር አላውቅም። ዝም ብሎ ይመሻል ይነጋል። በጣም የሚያስጠላ ህይወት ነው። አረብ ሀገር መሄድ በጣም ነበር የምጠላው። አሁን ግን ግራ ሲገባኝ፣ ህይወት ሲከብደኝ፣ የቤት ኪራይ የምከፍለው ሳጣ፣ እናቴን መርዳት ሲያቅተኝ ለምን አልሄድም? መቼም ሰው አልሆንም ብዬ ፓስፖርት አውጥቼ ሲኦሲ ተምሬ ፓስፖርቴን ለደላላ ከሰጠው አሁን 8 ወር ሞላኝ። እሱም እድል ሆኖ ጠመመብኝ። ተስፋ ከመቁረጤ የተነሳ ሲኦሲውን ስማር የከፈልኩት ክፍያ ልብሴንና የአንገት ሀብሌን ሸጬ ነበር። ያሳዝናል የሰው ልጅ ህይወት ግን። ቆይ የሰው ልጅ 5 ብር እስከሚያጣ ድረስ ግን ይቺ ዓለም ለኔ ብቻ ነው ፊቷን ያዞረችው? ድክም አለኝ፣ መተንፈስ አቃተኝ። የሆቴል ስራ ጉልበቴን፣ ህይወቴን፣ እድሜን፣ ተስፋዬን፣ ማንነቴን በሙሉ ወሰደብኝ። እሺ ምን ላድርግ? ምን ይሻለኛል? አሁን በተለይ በዚህ የ6 ወር ውስጥ የመጣብኝ ጣጣ። ቆይ ለምንድነው የምትኖሪው? ምን ተስፋ አለሽ? ለምን እቺን ዓለም አትሰናበቻትም ይለኛል። ልክ እንደ ሰው ያወራኛል። ግን ቆይ ምን ላድርግ? ስነ ልቦናዬ በጣም ተጎዳብኝ፣ ሰለቸኝ፣ በቃ ምርር አለኝ። የማወራው ሰው እንኳን የለኝም። እስኪ ንገሩኝ። ካንዴ ብድግ በሉ። አልሰማ ከሆነ አላውቅም።
ኮንሺየስ የሆኖችን ሰዓት እያዳመጠ ያለ ሰው ግን ይህን ሰምቷል። በነገራችን ላይ በጣም ብዙ እንደዚህ አሉ። በጣም ብዙ። አሁን ሲወልድ የት ነው የምሆነው? አሁን ሆስፒታል ሂጂ ቢባል ማንም ያደርሰኝ? አሁን ትክክል አይደለም ጽንሱ ቢባል በምንድን ነው የምታከመው የሚሉ አሁን አንድ ነገር ቢሆን ማንም ይደርስልኝ? አሁን ብታሰር ማን ነው መቶ የሚዋሰኝ ወይም የሚያስፈታኝ ወይም ምግብ የሚሰጠኝ? አሁን ድንገት የሆነች ነገር ወድቄ አጥንት ስብራ ቢደርስብኝ ማን ነው 150 ሺህ 500 ሺህ አውጥቶ የኔን አጥንት የሚያስጠግ ነው የሚሉ አሁን ይቺ ደግሞ ስትመጣ ስንቱ ነው ማረጋት? የሱቅ ዕዳ ወይስ ለመታከሚያ ወይስ ለልጄ ትምህርት ቤት ወይስ ደግሞ ለዛች አዛውንት እንዴት እንደማረግ አላውቅም የሚሉ ብዙ ሊፈነዱ የደረሱ በየመጠለያ ካምፑ ደረቅ ጡታቸውን የሚያጠቡ እናቶች እሪ የሚሉ የማያቋርጥ የዋይዋታ ድምፅ፣ የህፃናቶች ራብ፣ በየቦታው ወንበዴ የሚያግታቸው የሚንሳቀቁ ሰው ከፍሎ የሚያስለቅቃቸው በስደት ሀገር ላይ ያሉት እሱንማ ተውት። እውነት ለመናገር ማለት ነው አብዛኛው ሰው የተኛ መስሎ ግን ሲማስን የሚያድር ስንቱ ሰው ጥላት ደወለ እያለ ወይም ደግሞ ባለደው ደወለ እያለ የሚጨነቅ ስንቱ አርሶ አደር ዝናብ መጣ አልመጣ ብሎ አንድ ዓመት ድርቅ ቢሆን ሙሉ ልጆቹም እንስሳቶችም እርግፍ የሚሉበት በረሃብ በጣም ብዙ ሰው አለ። እውነት ለመናገር የተለያዩ ሀያላን ሀገሮች ረጅም ጊዜ ተገቢ ያልሆነ ጥቅምን ወይም እርካታን በመፈለግ ነው በሶዶማውያን በምናምን በዳንኪራ ድብርት ገብተው ራሳቸውን የሚያጠፉት። የኛ ሀገር ግን ይህን ዕዳ እንዴት ነው የምወጣው? ይችን ቀን እንዴት ነው ማልፋት? አሁን ልጄ ዳቦ ላይ ምንድን ነው የምሰጠው የሚሉ በጣም ብዙ ቴረር ላወራችሁ ፈልጌ አይደለም። እጃችን ላይ ያለ ቀላል ነገር ግን በዚህ ልክ ሲያስጨንቀን እንደዚህ አይነት እህቶች ከትንሽ ጊዜ በኋላ ቀጥታ ወደ ሴተኛ አዳሪነት ይገባሉ ወይም ራሳቸውን ያጠፋሉ። ማለትም አልፈለጉትም ነበር። እንደዚህ እስከሚጨነቁ ድረስ የሚደርስላቸው ሰው ሲጠፋ ለማን ይናገሩት? አሁን እኮ የሚተነፍሱበት እኮ ነው ያጡት። የምሬን እኮ ነው። የሚተነፍሱበትን እኮ ነው ያጡት። ለማንኛውም ማረፍ በሉ። በልዩነት ለዚችት አድራሻው ላይ ባለው ስልክ ትደውል። በእርግጠኝነት ህይወቷን መልሰን አናቃትም። የትና ማን ምናልባት ማዕከላችን ትኖር ይሆናል። ይህንን ጽሁፍ በዛን ጊዜ እኔ ነኝ የጻፍኩት ብላ እጅግ ደስተኛ ሆና ለውጥ ጎዳና ላይ ሆና እናሳያቸዋለን። በእርግጠኝነት መሄጃ ጠፍቶባት ሳይሆን የመሄጃ የአማራጭ ብዛት ግራ ገብቷል ይሆናል። አይነዋጅ ነው የሚባለው። የድል ብዛት የኦፖርቹኒቲ ብዛት ሲከባችሁ የሱ ድል ውስጥ ሆና አሁን የኛ ድርጅት እኔ እንደዛ ነው የምለው። ስንቱን ልስ ነው ሁሉንም ሂሳብ ሲሰራ እንዳለ ሚሊዮነር ያደርጋል። ሁሉንም ሲያስበው እንዳለ ያዋጣል። እንዳለ ትርፍ በትርፍ ያደርጋል። ታዲያ አንድ ሁሉንም አይሰራ። እንግዲህ የኢትዮጵያ ሕዝብ እንዲሰራው እየጮሁ ነው። ነጋሪት እየጎሰምኩ ነው። እዚህ ጋር ቆሜ ስንቱን ልስ ነው ምንም ያዋጣል። እርሻ ብትሰራ ትርፍ በትርፍ ነው። ወተት ላም ላይ ብትሄድ ወተት እንደገና ሳታልብ ነው ሰው ቀድሞ ብር የሚከፍል። እንስሳ ብታደልብ ገና ቅድሚያ ነው ሆቴሎች ኦርደር የሚያደርጉልህ። እርባታ ብትሰራ አንድ ፍየል እንደ መድኃኒት ነው የሚሸጠው። አንድ በግ ምን ያክል እንደሚሸጥ አስቡት። 1 ኪሎ ስጋ ስንት እየተገዛ እንደሆነ። የማኑፋክቸሪንግ ስራ ብትሰራ ይሄ ሁሉ እንጨት ሳይቀር ከውጭ ነው የሚመጣው። ገና ቀድሞ ነው የሚከፈል። ምንም ያዋጣ ስራ አለ ደግሞ ምንም ያዋጣ ስራ አለ ነው የምልህ። ማምረት ማቶ ይሄ ቅድም ያልኩት የማንጎው፣ የፓፓያው፣ የስንዴው፣ የማሽላው፣ የበቆሎ፣ የበርበሬው ከቻይና በርበሬ እየገዛን አርቲፊሻል ከለር እንትን የተደረገ ያንን እኮ እዚህ ማምረት እንችል ነበር። እሱንማ ስንቱን ልንገርህ ወንድሜ። የተቀመጥክበት ሳይቀር በሙሉ ከውጭ የመጣ ነው። ይሄ የምንቀረጽበት ካሜራ ምናምን የሚተላለፍበት ስክሪን ተውት። እሱማ ኤሌክትሮኒክስ ነው። እሱ ሳይንስ ይጠይቃል። አረ የተቀመጥክበት እንጨቱ ከውጭ ነው የመጣው። 100% ነው የምነግርህ። እሱ ስፖንጁ ጥጡ በዚህ ሁሉ በረሃ መመረት የሚችለው ጥጥ ስፖንጁ ከውጭ ነው የመጣው። የለበስከው ልብስ እንዳለ ከውጭ ነው የመጣው። ስለዚህ ስንቱን እንስራው አሁን እኛ። እሺ እኛ ብቻችንን ሀገሩን ስራ እናያዘው ወይስ አብረን እንስራና እንደግ? ሁሉም ያዋጣል። ጎበዝ ባካችሁ ነው አብረን እንስራ ባካችሁ። ነው አብረን ሚሊዮነር እንሆን። ነው አብረን ዘመናዊ መኪና እንንዳ። ነው አብረን ውብ ከተማ እንገንባ። ነው አብረን ግሪን እናድርገው ሀገሩን። ነው አብረን ምችት ይበለን። ነው አብረን ለሰላም እንስበክ። ነው አብረን የሚሰደደውን ዜጋ እንመልሰው።
አብረን ምሁራኖችን እንመልስ። ይሄ ድቅቅ ያለ ምክንያት የሚፈልግ አንድ ዓመት ድርቅ ስትሆን ተስፋ ቆርጦ የሚተኛ ገበሬ፣ አንድ ዓመት መብት ሲጠፋ ዲሞክራሲ የሌለባት ሀገር ነች ብሎ ሰበብ ፈልጎ አንገትን የሚደፋ እንደዚህ አይነት ትውልድ መቼም አያልፍለትም። የመጣውን ተቋቁመ የራስህን ታሪክና አሻራ ማስቀመጥ ነው። እሱ ነው መፍትሄ ማለት። ጥያቄ ቁጥር 8 ጤና ይስጥልኝ አቶ በላይ የ3ኛ ዙር ተመዝጋቢ ነኝ። ኮድ ተሰጥቶኛል። የእኔ ስራ ልብስ ስፌት ነው እና ማሽኖች ገዝቼ በራሴ ቤት ስራ ጀመርኩ ቆይቻለሁ። ነገር ግን ውጤታማ አላደረገኝም። ስለሆነም የአንተ ስልጠና ስለሚያስፈልገኝ ተመዝግቤያለሁ። ስልጠናውንም እየተከታተልኩ ነው እና ጥያቄ የተመዘገብኩበት ካፒታል 10 ሺህ ብር ነው። በቤትና በማሽኑ የራሴን ቢሆን በአንተ አስተምሮ መስራት ኪራይ ሊታሰብባቸው ይገባል ስላልክ እባክህን በካፒታሌ መሰረት የኪራዮችና የወጪዎቼን አጣምሬ እንዴት ነው የምጀምረው? ስራዬን ብታብራራልኝ ስለምትሰጠኝ መልስ በትህትና እየጠየቅኩ አመሰግናለሁ። የኢትዮጵያ እንቁ ነህ። እጅግ በጣም ጥሩ። ይሄ ደግሞ ለልብስ ሰፊዎች የመጣ ጥያቄ ነው። በነገራችን ላይ ሰንበዲ ስለ ልብስ ከጠየቀው ሁሉም ልብስ ነጋዴና ልብስ ሰፊ፣ ልብስ ገጣጣሚና ልብስ ቀዳዳጁ ሊመለከተዋል ማለት ነው። ስለዚህ የሰውዬ አዎ ልብስ ስፌት በጣም ነው የሚያዋጣው። በጣም ያዋጣል። በጣም ነው የሚያዋጣው። አዎ ማሽኖቹም ቤቱም የሱ ቢሆንም ግን በኪራይ መታሰብ አለበት አንድ። ከዛ ውጪ እሱ የሚመገበውና ለእንቅስቃሴ የሚያውለው ሁሉ ወጪ ላይ መታሰብ አለበት አንድ። ከዚህ ከወጪ ቀሪ ያለውን ትርፍ ብቻ ነው ይሄን ያክል አምጥቻለሁ ብሎ ማስመዝገብ ያለበት። ስለዚህ በ10 ሺህ ከሆነ በ10% የተቀመጠውን ማሳካት አለበት። 4 ሺህ የሚሆን 5 ሺህ ይሄን ያክል በወር ማሳካት አለበት ከተባለ የሚቀጥለው ላይ 8 ሺህ የሚቀጥለው ላይ 12 ሺህ የሚቀጥለው 18 ሺህ የሚቀጥለው ላይ ልክ በ2 ዓመቱ በየወር 500 ሺህ ማትረፍ በ5 ዓመቱ በየወር 3 ሚሊዮን ማትረፍ ከተባለ በእርግጠኝነት ስኬጁል ያድርግ፣ ይራመድ፣ የተባለውን ያድርግ፣ ይሰራል። ነገር ግን ለመሆኑ እንዴት ይሆን የሚሰራው? ማታ ሰብሰብ ብሎ እየሰከሱ ይሆን የሚሰራው ወይስ ጥፍት ብለህ ስራ ቦታ ነው የምገዛባቸው ግብአቶችን ሄድ ብለህ ዝም ብለህ ድድህን እያሰጣህ ከአንዱ ጋር አንገት ለአንገት ተያይዘህ ከምታውቀው ሰው ብቻ ገዝተህ መምጣት ነው ወይስ 20 እና 30 ቦታ አጥንተህ እና አወዳድረህ ቀንና ሰዓት ቦታ ሰው ለይተህ ነው የምገዛው? ካመጣው በኋላ ጊዜና ገንዘብን ቆጣቢ የሆኑ አሰራሮችንስ፣ የተሻሉ ዲዛይኖችንስ፣ ያሻሻጥ መንገድንስ፣ ባባ ብቃትንስ፣ ሎጎ የመፍጠር አቅምንስ፣ ብራንድ የመፍጠር አቅምንስ፣ ሰዎች ጋር የመድረስ አቅምንስ፣ ኮንታክቶች ላይ ተጽዕኖ የመፍጠር አቅምንስ፣ የምታግባባበትስ፣ ተመጣጣኝ ነገሮችን የማድረግስ እሱ ነገር ላይ ነው ትኩረትህ። እሱ ነገር በደንብ ፈትሻል፣ ታርጌት አድርጋ ግብ አስቀምጣል። በቀን የኔ ያክል ሰዎች በወር የኔ ያክል ሰው ጋር በ5 ወር እዚህ ጋር ተደራሽ ይሆናለሁ ብለህ ለግቦች በየቀን ማታ ማታ እያየ ጧት ፕሮሚስ ገብተህ ማታ ስኬትን እያየ አንተ ከራስህ ጋር ስብሰባ ከቤተሰብህ ጋር ሚቲንግ አለ እንደ ወይስ በቃ እንደ ማንኛውም ሰው ቁጭ ብለህ የዛሬው ቀን ይደብር ብለህ እዛ ማዶ ሄደህ ቡና ጠጥተህ ቲክቶክ ላይ ተጥደህ በቃ ዝም ብለህ ተኮፋነህ ገብተህ የሆነ ሰው ሲመጣ የለም ተብሎ አይሆንም። ሰው ፈትሽ ራስህን። ቀጥይ። ጥያቄ ቁጥር 9 ሰላም ጤና ይስጥልኝ በላይ ሚዲያ ስልጠና ብቻ ነው የምትሰጡት? ምን ቢጀመር ምን ያዋጣል የሚለውንም ነው ወይ አንድ ላይ የምትሰጡት? አዎ ምን ቢጀመር ምን ያዋጣል የሚለውን በጅምላ በጥብጠን ግተናል። ሁሉም ሰው ቅድም እንዳልነው ነው የማያዋጣ ሰውና የማያዋጣ ስራ የለም። ወንድም አንዱን ጥራልንና በቃ ይወጣል፣ ያዋጣል። እሱን ስራ ቀጥል። ብቻ የስራውን አይነት ካፒታሉን፣ አድራሻው፣ ማንነትን ቁጭ አድርግ። ከዛ በየወር ማትረፍ ያለብን እነግራለን። እሱን ለማትረፍ ምን መስራት እንዳለብህ ሲያቅትህ ልዩ ቦታውን ልዩ አካባቢውን ንገረን። ለመሆኑ የታመመ ሰው ሄዶ ትኝት ብሎ ሐኪም ቤት ዶክተሩ ሲመጣ በቃ መድኃኒትን ለመስጠት በሽታውን ፈልግ አግኘው ብሎ ነው የሚለኛው። ምን ከነ የሚያምህ እኮ ይባላል አይባልም? እኛ እኮ የቢዝነስ ዶክተሮች እኮ ነን። ምናችሁን ነው ያመማችሁ? በሽታችሁ ምንድን ነው እኮ ነው የምንለው መጀመሪያ። እንዴ ዝም ብለህ እንትን ስራ ብሎ ነገር አለ እንዴ? ይሄ ሰው በቃ ስላመመው ምን መሰለህ አንድ የራስ መታኪን ልስጠውና 2 መርፌ ደርግምለትና በቃ ይውጣ ነው እንደሚለው ዶክተር። ምን ከነ የሚያምህ? ከመታመም ምን ተመገብክ? ምን ንክኪ ነበረ? መቼ ነው የጀመረ? ምን ይሰማል? የቱ ጋር አካባቢ እንዴት ነው የሚያደርግ? ደም ቼክ ማድረግ፣ ኢንተርቪው ማድረግ፣ ማዳመጥ ምናምን አለ እኮ አይደል እንዴ? እኛም ተናገር። ምንድነው ቢዝነስ? ምን
በየትኛው ዘርፍ? በአገልግሎት ወይስ በማምረት? በመነገድ ወይስ ምርቱ ማኑፋክቸሪንግ ነው ወይስ የአግሪካልቸር ነው? ምንድነው መጀመሪያ የተሰማራህበት? ከዛ ዘርፍ ውስጥስ ልዩ ስሙና ቦታውና የቢዝነሱ ቁስ ንገረና። ካፒታል እንዴት ነው? ከዛ እንገባለን ወደ ቁሳቁሱ። ሌላ ጥያቄ ቁጥር 10 ለምሳሌ እኔ ሱቅ ነው የምሰራው፣ ግን በዘልማድ ነው። በእርግጥ ስጀምር በባዶ በሚባል ደረጃ ነው። ቤተሰብ ጓደኞቼን ሰብስቤ እቁብ ቅድሚያ ወሰድኩና አካባቢው ላይ አዋጭ እንደሆነ ስለተረዳው በ40 ሺህ ብር ፑል ገዛው። እቁብ ስገባ የነበረኝ ቅድሚያ የምጥለው 4 ሺህ ብር ብቻ ነበር። ጥሩ መስራት ጀመርኩ። እቁቡን እየጣልኩ ከጎን ለባለቤቴ በመስኮት ትንሽዬ ሱቅ ከፈትኩ። በባዶ መደርደሪያ ባለሱቅ እንትን አለ የለም፣ እንትንስ አለ የለም እያለች ትውላለች። ቀስ በቀስ ከፑሉ ላይ ከእቁብና ከቤት ኪራይ የተረፈኝን አንድ እቃ በሚቀጥለው አንድ እቃ እያልኩ የለምን አስቀረው። ፑል የተገዛበት የእቁብ ዕዳ ተጠናቀቀ። ይሄ ሁሉ የሆነው ግን ፍላጎቴን በመገደብ ስራዬን አክብሬ መስራቴ እንጂ በፕላን አልሆንም። ያንገበግበኛል። ምክንያቱም በሚሊዮነሮች መንገድ ፕላን መሰረት ቢሆን የገንዘብና የጊዜ ነፃነት ወደ ማግኘት ተቃርቤ ነበር ብዬ አስባለሁ። አሁን በተለያየ ምክንያት ፑሉን ትቼ ወደ ሱቅ ተመልሻለሁ። በጣም ፉክክር አለ። አንድ ብር ቀንሶ ደንበኛ መሳብ የተለመደ ሆኗል። ውድ በላይ ሞርዴ፣ ይህ ሆኖ በሱቅ ላይ እቃ ተሸጦ ከስር ነው የሚገባበትና ለምሳሌ በ5000 ብር ሱቅ ጀምሬ ወር ድረስ ስሸጥ ሳመጣ ቆይቼ ወሩ መጨረሻ ላይ 3250 ብር ማትረፌን በምን ላውቅ እችላለሁ? ደንበኛ ምን ያደርጋል? ደንበኛስ ምን ይፈልጋል? ቅርታ። በጣም ጥሩ። በነገራችን ላይ አንድ ጊዜ በጣም አድንቁልኝ፣ ይህን ሰው በደንብ አድንቁልኝ። ለምን አንድ ሰው እጃውቶ የሚነግረኝ ባለበት ቦታ። እሺ ተባረኩ። ለመለሰው ደግሞ አንድ ጊዜ አጨብጭቡለት። ይህን ትውልድ መንጣሪ የሆነ መዝናናትና መጉላላት ባለየንበት ደረጃ ላይ ፑል ደክኖ ወጣቱን ስራ ሲያስፈታ የነበረበትን አቅጣጫ ወደ ተሻለ ማህበረሰብን ወደሚጠቅም ቢዝነስ ስለቀየረው ከልብ እናመሰግናለን። ከልብ ማለት ነው እንጂ ግን እንዳትሰማሩበት እንጂ ፑል ያዋጣል። ግን ትውልድ ገዳይ ነው። እናንተን የሚገድላቸው ምን ይሰራል? ብር ብቻ። አክቲቭ ኢንካም ቤዚክስ እስከ መቼ ነው ጊዜያዊ ጥቅም እንጭጭ በላዎች ላስላስ ለመጪው ትውልድ የማናስብ? እውነት ነው ፑል በጣም ያዝናናል። ፑል ያዝናናል። ሳንቲሙም ጥሩ ነው። ነገር ግን የመጀመሪያ የሚዝናኑት እነማን ናቸው? ፋይናንሻል ኤንድ ታይም ፍሪደም። እነዛ የገንዘብና የጊዜ ነፃነት ያላቸው ሰዎች የፈለጋቸው ቦታ ውለው ቢገቡ ገቢያቸው የማይቋረጥና በሰዓቱ ስራቸውን የሰሩ ድርጅታቸውን ስኬጁል ያደረጉ ሰዎች መዝናናት ይገባቸዋል አይገባቸውም? እነሱ ይጨዋቱ፣ ችግር የለም። እኛ ግን ገና አንድ ነገር ሳንሰራ መዝናናት አይጠበቅብንም። ሰርተን ተመራምረን ገና አልጠገብንም። ትኩስ ኤነርጂ አለን። እዛ ውለን መምጣት አይመጥነንም ነው። ስለዚህ ገና ነን እያልኩ ነው። ሌላው ደግሞ ፑል ሰውየውን ያዋጣል ያልኩት አገልግሎት ብቻ ነው። የሚመጣ እቃ የሚገዛ እቃ በየጊዜው በት የሚል አልሸጣለኝ፣ አደረብኝ፣ ተበላሸብኝ፣ ረከሰብኝ የሚለው ስለሌለ የመጣውን ሁሉ ዝም ብሎ ማስገባት ስለሆነ ሊያዋጣው ይችላል። ነገር ግን ታዲያ ክፋቱ ምንድነው ካላችሁኝ፣ አንደኛ ይህንን በስርዓት ስራ ሰርቶ ያልጠገበን ወጣት እዛ አፍነን መዋልና ማጃጃል ይደብራል። ሌላ እዛ ቦታ ላይ ተስፋ የቆረጠና ቁማርተኛና እጅግ በጣም ገና ስራውን ሳይሰራ ቀድሞ ለመዝናናት የመጣ እየተጉላላ መጉላላትና መምታታት የተምታታ ግራ የተጋባ ትውልድ ስለሆነ ጥሩ ያወራም ጥሩ ያስብም፣ መናጨት አለ፣ መፎጋገር አለ፣ መጣላት፣ ተስፋ መቁረጥ፣ ጥሩ ነገር አንማርምና ከጊዜ በኋላ ወደ መርዝ ይቀይራል ጭንቅላታችን። ለመታከሚያ ብቻ እናውለውና መጨረሻችን አያምርም ማለት ነው፣ ይደብራል እንጂ ግን እንዳጠቃላይ የጌም ዞን ኢንዱስትሪን እያወገዝኩ ሳይሆን
እኛ ለአቅመ ገምዘን አልደረስንም ነው ያልኩት። ለሕፃን ልጅ ወተት እንጂ አጥንት አይሰጥም ያንቀዋል። አሁን እኛ ለመዝናናት ገና ነን። መዝናናትን ያላወግዝም ማለትም በጣም መዝናናት እፈልጋለሁ። ሰሞኑንም ለእንቅስቃሴ አካባቢው ስለደበረ እንጂ ሙሉ እኛ ጋር አብረው የሚሰሩ ሰዎች እኮ በኩርፍቱ እንዲዝናኑ ፓኬጅ ከፍለን ነበር። ነገር ግን ከወቅቱ አንጻር እዚሁ ተዝናናን መጉላላት እንዳይመጣ ተብሎ ነው። ስለዚህ መዝናናትን እኛ እናወግዝም። ማለትም በየ4 ወሩ የመጀመሪያ ትልልቅ ፓርኮችን የጎበኘን፣ ሆቴል የሄድን፣ ገዳማትን ያየን፣ ትልልቅ ቦታዎችን የጎበኘን እኛ ነን ከሰራተኞች። አየ መዝናናትን ያወገዝ ነው። ታርጌት ይኑረው እንጂ ያለ ቅዳት ታድርግ እንጂ ሶፋም የምናወግዘው እኮ እኛ ቤት ብትመጡ ትልልቅ ቤት የሚያካክል ሶፋ አለ፣ ግን ሰዓቱን ጠብቆ ነው። ሰዓቱን ጠብቆ ትልልቅ ስክሪን ቲቪ አያስፈልግም ብንለው እኛ ቤት ብትመጡ እኮ ግድግዳ የሚያካክል ቲቪ አለ፣ ነገር ግን ሰዓቱን ጠብቆ ነው። ሰዓቱን ጠብቆ ይቻላል። ግልጽ ነው አይደለ? ሰዓቱን ጠብቆ ትችላለህ። ያለ ሰዓቱ አታምታታ ነው። ለማንኛውም ጊዜያቸውን አልጨርስ። ይሄ ሰውዬ ከፍሎ ወደ ሱቅ መምጣቱ ጥሩ። ለማንኛውም ግን ምን አለ? እባክህ ቁቡን አቋርጠውና ሱቅ ላይ ትኩረት አድርግ ነው ወይስ ያንን የ5000 ብር ዕቃ ለመቁጠር ከባድ ነው? እኛ ምን እንበል? የስንት ሚሊየን ዕቃና 550 አይነት ዕቃ በ4 ሰዓት ውስጥ ቆጥረው ይጨርሳሉ እኛ ልጆች በአንድ ቀን ማለት ነው። እንዴ ከትንሽ ጀምረ እየተለማመድክ ና እንጂ እዛ ጋር ብስኩትና ምስር፣ ፓስታና መኮረኒ፣ ካርድና የሆነ ነገር ምናልባት ስፖንጅ መቁጠር ከባድ ነው እንዴ? ገና 10000 ብር ያልሞላ ንብረት ለመቁጠር ይከብዳል? አይከብድም። ሌላኛው 1 ብር ቀንሶ ተወዳድሮ ደንበኛ መያዝ የተለመደ ነው በሰፈር ውስጥ ካልከኝ፣ በነገራችን ላይ ዋጋ አጋኑ አልልም እኔ፣ ግን ያለ ትርፍ እንዳሰሩ። ሌላ ዋጋ ላይ አይደለም መወዳደር ያለባቸው። ዋጋ አታጋኑም፣ ያለ ዋጋ ያለ ትርፍም አትስሩ። ገና ስታቋቁመው ይሄን ያክል ፐርሰንት ያተርፋል ብሎ የንግድ ኢንዱስትሪው ራሱ አንተ ላይ ፈርዶብሃል። ለትርፍ ነው ያቋቋምከው ከተቋቋመ በኋላ። ስለዚህ አትርፍ። ስታተርፍ ግን ያለ አግባብ አይሁን፣ ጤናማ እንቅስቃሴ ኑር ነው እንጂ የሆነች ብር ቀንሰ ደንበኛ ለመያዝሽ ቅድምድም የምታረግ ከሆነ አእምሮን ትተህ በገንዘብ ውድድር እየጀመርክ ነው። እንዲህ ማንኛው ገንዘብ ነው ውድድር የሚበቃው? ገና ጀማሪ ከሆነ አንተ መወዳደር ያለብህ በዋጋ መቀነስ ሳይሆን ተገቢውን ያልተጋነነ ጥቅም ይዘህ በአገልግሎት ተወዳደር። በምን አይነት አገልግሎት? በፍጥነት፣ በትህትና፣ በጥራት፣ በታማኝነት፣ ግልጽን በመናገር፣ በማብራራት፣ ሐሳብን በመሸጥ፣ በማመስገን፣ በቅልጥፍና፣ በጧት በመክፈት እስከ ምሽት በመስራት፣ አካባቢን በማጽዳት፣ በቃ አደራደር ቦታህ ላይ በመገኘት፣ ፎሎ በማድረግ፣ ምን ላግዝ በማለት የተለያዩ ፍላየር ወረቀቶችን አንተን የሚያብራራ በመስጠትና ሰዎችን በአዝናኝ ጥቅስና በጀማመርህና በቅድህ በዓላማ ሰዎችን መግዛት፣ ከአእምሯቸው ውስጥ እንዳጠፋ ማድረግ። ነገ እህት፣ አክስት፣ ወገታቸውን የሃይማኖት ባልደረባና የግቢያቸውን ተከራይና አከራይ ወደ አንተ ይዘው እንዲመጡ፣ እንደዚሁም ተጠቅመው የማያውቁትን ነገር ከአንተ እንዲጠቀሙ፣ ደንበኞች በገፍ እንዲበዙ እሱን ነገር ማስቀመጥ ማለት ነው። ግልጽ ነው። ቀጥይ። ጥያቄ ቁጥር 11 ሰላም አቶ በላይ፣ ስልጠናውን መከታተል ከጀመርኩ ጥቂት ጊዜ ነው። ስልጠናውን ከማወቄ በፊት ስራ እየፈለግኩ ነበር። የሁለተኛ ዓመት ተማሪ ነኝ እና እቤት ውስጥ የሚሰራ ስራ ካልሆነ ከክላስ ጋር ይጋጭብኛል ብዬ በእጄ ላይ ያለውን ሙያ የሹራብ ስራ መስራት ጀመርኩ። አንድ ሹራብ ለመጨረስ 3 ሳምንት ይፈጅብኛል። አንተ በምታስተምረው እቅድ ደግሞ በሁለተኛው ወር 2 ማድረግ አለብኝ። እንደምንም ብዬ በሁለተኛው ወር 2 ሹራብ ብሰራ በሶስተኛው ወር 3 ብሰራ መስራት ይኖርብኛል። በአራተኛው ወርም እንደዛው። ይሄ ደግሞ አይሆንም። ስራው በእጅ ስለሚሰራ ምን ትመክረኛለህ አቶ በላይ? ኮዴ 3M 1225 ነው። በእጅ ብቻ ነው የሚሰራው። ደሞስ ዛሬ የሰራነው ስራ ነገ እኩል ነው። ከቀን ቀን የአሰራር ብቃት፣ የግብአት የጥሬ ዕቃ ግብአት መግዣ የተሻለ ቦታ ማወቅና በዲስካውንት ማስገዛት፣ የሚገዙን ደንበኞች በተሻለ ዋጋና ብዛት ያላቸው መፍጠር፣ የአሰራር ብቃትና ፍጥነት፣ ወጪና ጊዜ ቆጣቢነት እኮ በልምምድ አብሮ ይመጣል። ከዛስ ከእጅ ስራ ቀስ እያለን በማኑዋልም ቢሆን ቴክኒካሊ የሚያፈጥኑ ሌላ አጋዥ ነገሮችን መፍጠር፣ ከዛ ቀስ ብለን ወደ ትንንሽ በማሽን የታገዙ ስራዎች መሄድ፣ ከዛ ቀስ ብለን ፐርፌክት ወደሆኑ ማሽኖች እኛ አንድ ካመረትን እሱ በቀን 20 እና 30 ሊያመርቱ የሚችሉ ትንንሽ ቁሶችን መገጣጠምና እንደዚሁም ደግሞ በሚሊዮነሮች መንገድ የፈጠራ ሰዎች ከሆኑ ሰዎች ጋር አብሮ ኮንታክት አድርጎ ያንን ዕቃ በቀላል አግኝቶ ማስቀጠል፣ ከዛ ወደ ትልልቅ ጋርመንትና የጨርቅ ኢንዱስትሪ ውስጥ መግባት ነው። በዛች ሰዓት
በዛች ልምድና በዛች ስራ ብቻ አይደለም እኮ የምንንቀሳቀሰው። አእምሮ ውስጥ ብዙ ነገር አለ ብያቸዋለሁ። ከቀን ቀን እየገባን እያወቅን እየበረታን የመነጨ የሚመጣ የሆነ ክህሎት አለ። እሱን ስንጠቀም ቀላል ነው። የመጀመሪያውን ጀምሪያት እህቴ፣ ግድ የለሽ። ሁለተኛው ላይ ስደርስ ጠይቅን ለሁለተኛው። እሺ ጥያቄ ቁጥር 12 ቢዝነስ ፕላን ያለው ሰው ሰራሽ የተፈጥሮ አደጋ አያጠቃውም ሲባል ምን ማለት ነው? ለምሳሌ በዶሮ እርባታ ላይ የተሰማራ ሰው ዶሮቹ በበሽታ ቢሞቱ ቢዝነሱን የተፈጥሮ አደጋ አጠቃው ማለት አይቻልም ወይ? በደንብ እንዲብራራልኝ ፈልጌ ነው። መልሱን እጠብቃለሁ። አመሰግናለሁ። ታዲያስ አይሰማም። ታዲያስ አላችሁ ግን በኋላ እንተኛለን። የሰው ሰራሽና የተፈጥሮ አደጋ ቢዝነስን አይመታው ማለት ለምሳሌ ዶሮዎች ኖረው ድንገት በሽታ መጥቶ ጥርግ፣ መጠማጥ ድንገት መጥቶ ጉርስ፣ ሌባ ድንገት መጥቶ ምንጥር ቢያረጋቸው የሰው ሰራሽና የተፈጥሮ አደጋ ይሄ አይደለ? ለመሆኑ ሰውየው በምሳሌ በዶሮ አነሳው እንጂ ከብትስ ቢሆን ሰብልስ ቢሆን ማሽንስ ቢሆን የሆነ ነገርስ ቢሆን ልክ እንደዛው ነው አይደለ? በነገራችን ላይ ለምን ለበሽታ እኮ መድኃኒት አለ። ቅድመ መከላከል አይሰራም እንዴ? ከተፈጠረስ ማሳከም አይሰራም እንዴ? ይሄ እኮ ነው ቢዝነስ ፕላን ወይም ደግሞ ቢዝነስ ማኖች ወይም ክሬተሮች ወይም ደግሞ ቢዝነስ ኦነሮች ቢዝነስን በሰው ሰራሽና በተፈጥሮ አደጋ እንዳይመታ የማድረግ አቅም አላቸው። ስፕሪንግ እንዲሆን ያልነው ያንን እንጂ የሆነ መንፈስ አለ ብላችሁ እንዳትፈላሰፉ። አሰራር፣ ታርጌት፣ አጠባበቅ ነው። ለመሆኑ በሆነ ቅጽበት ምንም ዓለምን ከሱ ጥንቃቄ ከሱ ቁጥጥር ውጭ የሆነ ነገር ቢፈጠር እንኳ እንደገና ጀምሮ ማስቀጠል ይቻላል አይቻልም? ቢዝነስ አልቆመም እኮ። በላይ እኮ 12 ቢዝነስ ከስሮ አሁን ሚሊዮነር ሆኗል እኮ ተመልሶ። ዋናው ነገር ምን አትልም፣ አትቆምም፣ እጅ አትሰጥም፣ ተስፋ አትቆርጥም። እልፍ አላፍ መንገድ እያለን አንድ ብር ተዘጋጅ ብዬ የምቆመው ጅለኝ እንዴ? 1,000 እና ከዛ በላይ 1 ሚሊዮን እና ከዛ በላይ መንገድ አለ። ዞሮ ዞሮ የትም ብጨው ዱቄቱን አምጪው። ብቻ ሚሊዮነርነትህና ታርጌትህን ምታ። ይሄ ነው ቢዝነስማን በተፈጥሮና በሰው ሰራሽ አደጋ የማይመታው ቢዝነስን ኮንትሮል ማድረግ ይችላል። መጀመሪያ መከላከል ነው፣ ከመጣ በኋላ እንደገና ሶሉሽን መፍጠር ነው፣ ካልሆነ ሌላ አማራጮችን ክሬት ማድረግ ነው። አለቅ አትቆምም ማለት ነው። እሺ ሌላ ጥያቄ ቁጥር 13 ሚሊዮነሮች እንዴት ናችሁ? ሁሌም ስልጠናውን እየተከታተልኩ ከሳውዲ ወደ ኢትዮጵያ ለመግባት 9 ወር ይቀረኛል። አቋርጬ ለመግባት ከፍተኛ ፍላጎት አለኝ። እንደ ባለሙያ ምን ትመክረኛለህ? ልግባ ወይስ ላቋርጠው? ወደ አገር ቤት ነው ወደ ኢትዮጵያ አገር ቤት አይደል የሚባለው ነው ወይስ ምንድን ነው የሚባለው? ጨክነ ምራ ልቤ አቤት መምጣት አለ መምጣት የእሷ ፍላጎት ነው። ቢዝነስማን ዓለም በሱ መዳፍ ውስጥ ነች። የትኛውም ሀገር የትኛውም ዓለም ሆኖ ቢዝነስን መስራት ይቻላል። ለማንኛውም ግን ጊዜው ሲደርስ ብትመጣም ትደርሳለች። እዛም ሆና መጀመር ትችላለች። አቋርጣም ብትመጣ ያዋጣታል። እኛ ግን ይሄን አድርግ፣ ይሄን አታድርግ፣ ይሄን ስራ፣ ይሄን አትስራ፣ እዚህ ቦታ አድርገው፣ ከዚህ ቦታ አንሳ አንልም። ብቻ አእምሮ ውስጥ ያዘው። በሚመች ቀንና የሚመች ቦታ ላይ ግን አስቀጥለው። የሚሊዮነሮችን መንገድ ግን አሁን ነው ተመዝግበ ባለ አቅም ለመስራት ሞክር። ማኑዋልም አድርገው ዋየርለስ ብቻ እንደተመቸ። እኔ የምላችሁ ያንን ነው። ብቻ ዞሮ ዞሮ ግን ተመዝገቡና ጀምሩ። ምን ልጀምር ብለህ አስብ። እዚህ ሆነ የት መስራት እንዳለብህ እሱን አንተ አስበው። በርቀት ወይስ በቅርበት? በሰዎች ላይ ወይስ በአንተ ላይ? በኋላ ወይስ አሁን? እሱን እናንተ ወስኑት። ብቻ ከነገሩ ጋር ተግባቡና ግን ጉዞውን ቀጥል ነው። እሺ ጥያቄ ቁጥር 14 የሶስተኛ ዙር ተመዝጋቢ ነኝ። ጥያቄ ማንኛውም ቦታ ላይ ተከራይተህ አየር ከሌለ እንዴት ታደርጋለህ? በዚህ ሁኔታ ከሆነ እንዴት ስኬታማ መሆን ትችላለህ? ሌላ በ100 ብር ጀምሮስ የሚባለው ምን ይጀመራል በ100 ብር? እነዚህን መልስ ብቻ ሌላውን ተቀብያለሁ። እንኳን ተቀበልክ ሌላውን። ለማንኛውም የሆነ ቦታ ይወስነውም ስትባል በነገራችን ላይ ለምሳሌ አንዱ እንደዚህ ያለ በባለፈ እንደዚህ አይነት ቢዝነስ ቦታና እንትን አይወስነውም ስል በጣም ጥሩ ሞቃታማ ሀገር ላይ ብርድ ልብስ መነገድ ያዋጣል ትላለህ አቶ በላይ ያለኝ። አልተግባባንም ከዚህ ሰውዬ ጋር እንኳን ልንጋባ አልተግባባንም ገና ማለት ነው። ለማንኛውም ወደ ሰውዬው እንትን እንምጣ። ይመሳሰላል። ማንኛውም ቦታ አይመርጥም ብለህ ምሳሌ ምንም አየር የሌለበት ቦታ ላይ ብጀምር ደንበኛ ከየት ይመጣል ላለኝ ሰውና ለምሳሌ አሁን በ100 ብር ምን ይጀመራል ላለኝ ሰውዬ
እስካሁን ያብራራናቸውን አጫጭር ቪዲዮዎች ገባ ብሎ ማየት ይጠይቃል። ባጭሩ ደጋግማቸው ምን ችግር አለ ያልቅብህ ካልከኝ ግን አረ ብዙ ነገር አለ። በ100 ብር አንድ ችግኝ፣ በ100 ብር አንድ ጫማ ሶል፣ በ100 ብር ወይ አንድ ቸኮሌት፣ በ100 ብር ወይ አንድ ማስቲካ፣ በ100 ብር ወይ አንድ ካርድ፣ በ100 ብር ብቻ በጣም ብዙ ስንጠራቸው ብንል የማያልቁ ብዙ ነገሮች አሉ። ነገ ግን ወደ ኢንዱስትሪ ድረስ ማደግ የሚችሉ ተጀመረ እኮ 1 ዓመት ከምናምን ሆነ እኮ በ100 ብር ጀምረው 100 ሺህ እና 200 ሺህ ያደረሱ ሰዎች በመካከላችን እያሉ ገና ጅማሮ ቢሆን እንኳን ከባድ ነው እንላለን። አለ እኮ ወንድም የፈራረጠ ቲማቲምን እንኳን አንድ አፍታ ሸጠህ የበቆሎ እሸትን እንኳን ማታ በሰከንድ ውስጥ ሸጠህ ይሄንን ቢዝነስ መጀመር ትችላለህ። አዎ በ100 ብር ብዙ ስራ ይሰራል እኮ ነው የምልህ እኔ። ፎጣና አንድ ባሌ ውሃ ይዘህ መኪና ብትወለውል 100 ብር በወር ውስጥ አይደለም 200 ማድረግ በአንድ ቀን 200 አድርገህ ትገባለህ። ነገ 400 በየቀን እንዲያውም እጥፍ ታድጋለህ። እኛ እንዲያውም 5% ዋና ያወራነህ ቅልል እንዲህ ልብለን አትጨነቅ። ሌላ አየር የሌለበት ቦታ በከራዬ ከየት የምን አየር ነው? አየር የሌለበት ቦታ አለ እንዴ ነው ወይስ አየር የምትለህና አውሮፕላኑን ይሆን? ያለዛ እኮ አየር ሁሉም ቦታ ስላለ ነው ሰው እየኖረ ያለው። ሰው አለበት ሁሉ አየር አለ። እንኳን ሰው አለበት ሰው የሌለበትም ሰውን ማምጣት የሚያስችል አየር አንተ ነው ማግኒቱ። ወንድሜ አካባቢ ላይ እርሾችን አገልግሎት ለመስጠት ለምን ትቸገራለህ? ወይስ ሰው የሌለበት ቦታ ነው የምታወራኝ? ምናልባት ኤርታሌ ዙሪያ ይሆን? እሱም አመዱ ይሸጣል አሉ። አላውቅም። ለማንኛውም ባሉበት ቦታ ላይ ያንተ ቢዝነስ እኮ ገና ትንሽ ነው፣ ግን ቢያንስ 100 ሰዎች ያሉበት አካባቢ ላይ ሆነ ለአስሮች እንኳን አገልግሎት ሳሰጥ አንድም አልሸጥኩ ካልከኝ ችግሩ ቢዝነሱ ጋር ሳይሆን አንተ ጋር ነው። አካባቢው ላይ ሳይሆን መጀመሪያ አካባቢ ላይ የኛ የመጀመሪያው ቢዝነስ እኮ ካራ ኮተቤ ወደ መድኃኔዓለም መግቢያ ከዋናው አስፓልት 60 ምናምን ሜትር ራቅ ብሎ በአንድ ትንሽዬ ለመታየት በምታስቸግር ቤት ውስጥ ከኛ በኋላ ጫካና ሜዳ በሆነ ሰው እንኳን በደንብ በማይኖርበት አካባቢ ላይ የተጀመረ ቢዝነስ እኮ ነው። እንደዚህ ተቆጣጥሮት መሀል ቦሌ ገብቶ ጭራሽ ዱባይ ማርኬት እየገነባ ያለው አይተዋል። መነሻ ሳይሆን መዳረሻ። በ3 ደንበኞች በ1500 ብር የተጀመረ ቢዝነስ በሚሊየንስ ካፒታልና በ100 ሺህ ደንበኞችን ካፈራ ከ100 በላይ ሰራተኞችንና ከ300 በላይ አቅራቢዎችን ከፈጠረ ታዲያ አንተ ከማን ታንሳለህ እኮ ነው የምልህ። አሙቅ አታቀዛቅዝ ራስህን። እሺ ጥያቄ ቁጥር 15 ሰላም ላንተ ይሁን። ፓስፖርቴን ካወጣሁ አመት ሆነው የመሄድ ሐሳቤን አቁሜያለሁ። ነገር ግን ካወጣሁት አይቀር ከጊዜ ስራ ሳንጀምር በእጄ ለያዘው ባይነኝ ወይስ ይቅር? ባህር ዳር ነው ያለሁት። 2 ቀን በመኪና ይደረሳል። ላውጣው ወይስ እዛው ይቅር? ወደፊት ሚሊዮነር ስትሆን ወይም ስትሆኝ ለሽርሽር መሄዳችሁ ስለማይቀር አውጡት። በእኛ ህልም ያ ነው። ማለትም ፓስፖርት መያዝ የዜግነት መታወቂያ ነው እንጂ የግድ ለስደት አይደለም። እኛም እኮ አለን ፓስፖርት እግዚአብሔር ይመስገንና ለቅኝትና ለሪሰርች ነው የተዘዋወርንበት። ለባርነት አንድ ቀንም አስበነውም ተጠቅመንበትም አናውቅም እንጂ ማለት ነው። ልዩነቱ የመምረጥ የማሰብ ታርጌት የማድረግና ዋጋ የመክፈል በራስ ተማምኖ ወደ ነገሩ የመግባትና የመጣውን ነገር በማመን በመጽናት ፑሽ እስከ ተግባር መሄድ ነው ትልቁ ነገር። ስለዚህ ስደቱን አሁንም አልመክርም። አይደለም አዲስ ሊሰደዱ የተሰደዱት ይመለሱ ባይነኝ ነኝ። እዚሁ ሀገር ላይ መላፍጠር ለውጥ ካይን ቅንድብ ይቀርባል ብለናል። ፈጣሪና ሀብት እዙ አእምሯችን ውስጥ አሉ። ምንም ርቆ መሄድ አያስፈልገውም። ሁሉም እዚሁ ነው። ጥያቄው ፈልፍል። ስለዚህ አቋርጬው ነው ወደ ስራሽ እናትዬ። ሌላስ? ጥያቄ ቁጥር 16 ሰላም አቶ በላይ የ3ኛ ዙር ሰልጣኝ ነኝ። ኮድ 3M54 ነው። መነሻ ካፒታል 40 ሺህ ነበር። እየሰራው ስለቆየው አሁን 60 ሺህ ደርሻለሁ። የጀመርኩት ሸቀጣ ሸቀጥ ነው። ስልጠናውን ላይ ግራ የገባኝ እቃውን ኦዲት የምናደርገው በገዛንበት ከሆነ ለውጡ እንዴት ይመጣል? አሽተር ነው እንዴ ያለው? ማርኬት ውስጥ እኮ ነው እየተሸጠ እኮ ነው ያለው። እና ገና በሚሸጥበት ኦዲት አድርገው እንዴ? ኦዲት የምታደርገው እኮ እስካሁን ወደ ገንዘብ ቀይረ ያተረፍከውን ነው። ገና ያልሸጥከውማ በመጣበት ዋጋ ነው የሚሰራው። ገና ወደፊት ሊሸጥ ነው። ግልጽ ነው አይደለ? የመጣና የተቀመጠን እቃ በመጣበት ዋጋ ትሰራላችሁ። የተሸጠና እስካሁን ያተረፋችሁትን ጥሬ ብርና ወይም ደግሞ በተለያየ ቁስ ያለን ነገር በመጣበት ጥሬ ብርን ደግሞ በዛው በጥሬ ብር አካውንት ላይ ወይም ኪሳችሁ ላይ ያለ እንደ አጋጣሚ ወይም ደግሞ ሌላ በዱቤ ያስገባችሁት ያልተከፈለ ነገር ካለ እሱን እዳ እንዳለባችሁ አወራርዳችሁ ነው ሂሳብ የምትሰሩት
እስካሁን ትራንዛክት ያደረጋችሁ አንቀሳቀሳችሁት አገልግሎት የሰጣችሁት ያመረታችሁ የተሸጠው ነው እንጂ ወደ ትርፍ ተቀይሮ መሰራት ያለበት ያለቃን ግን በሚሸጥበት ሳይሆን በመጣበት ተሰርቶ ነው አጠቃላይ ምን ያክል እድገት እንዳለ የሚሰራው። እሺ ሌላ ጥያቄ ቁጥር 17 ዩቲዩብ ላይ በአድራሻችሁ ገብቼ ስልጠናውን አይቼዋለሁ። ስልጠናው የሚሰጠው በድምጽ ነው። እኔ ደግሞ አልሰማም፣ በጽሁፍ ቢሆን እሰለጥን ነበር። ሌላ አማራጭ ካለ? እጅግ በጣም ጥሩ። ምናልባት መስማት ተሳናቸው ሳምንት ላይ ጀምረን ነበረ። በቅርብ ጊዜ ግን እናስቀጥለዋለን። የምልክት ቋንቋና እንደዚሁም ደግሞ እንግዲህ የሚሊዮነሮች መንገድ በቅርብ ጊዜ ወጥቶ ለሰዎች እንዲደርስ የማድረግ ጥረትን በፍጥነት እናስቀጥላለን። ጥያቄ ቁጥር 18 የኔ ጥያቄ ከዩኒቨርሲቲ ተመርቄ ወደ መንግስት ስራ ገባሁ። ሁሌም ህልሜ የግሌን መስራት ነበር። አቃተኝ። ምን እንደሆንኩ አላወኩም። ሁለተኛ ከፊልዴ ጋር የሆነ ስራ ነው የምፈልገው። የተማርኩበት ያደረኩትን በኮምፒውተር ሳይንስ ነው። ግን አሁን አንተ የምትረዳኝ ታዋቂ የግል ሜንቴናንስ አሰልጣኝ ያሉበት ብታገናኘኝ። እንግዲህ እዚሁ ሚሊዮነሮች መንገድ ላይ ከተመዘገባችሁ በኋላ ኮድ ይሰጣችኋል። ኢንፎርሜሽን ስትልኩ ከኮድ በኋላ ባላችሁ ስራ ጀምሩ ይባላል። ስራውን ጀምራችሁ ወደ ቴሌግራማችንና እዚሁ መጣችሁ ደግሞ በቴሌቪዥን ፕሮግራማችን ላይ ሀሳብ አስተያየት ስልካችሁን አድራሻችሁን እና ኮዳችሁን የማስቀመጥ ስራ ስትሰሩ የምትፈልጉት ዲፓርትመንት ወይም ዘርፍ ሁሉንም ባለሙያዎች አገልግሎት ሻጪ፣ ገዢ፣ ሁሉንም አይነት ፓርትነሮች የማግኘት እድሉ የዛን ሰዓት ይከሰታል። እሺ ሌላ የመጨረሻው ጥያቄና ጥያቄ ቁጥር 19 ሰላም አቶ በላይ የሶስተኛ ዙር ሰልጣኝ ነኝ። ለማሳካት ዝግጁ ነኝ፣ ግን ሚስቴ አረብ ሀገር ናት። ጠብቀኝ አለችኝ። በዚህ ዙሪያ መልስ ሰጥተሃል። ሌላ እንዳላገባ ቃል አለብኝ። ብቻዬን አሳካው ይሆን? እንዳልከዳ ቃል አለብኝ። እጅግ በጣም ጥሩ። ያው እዚህ ላይ ትንሽ ሲሪየስ የሆነ መልስ እንዳለን ያውቃሉ ሰዎች። በነገራችን ላይ ቃሉም ሳይገድብህ በፊት ጠብቀኝ ነው እንጂ ያለችው ይሄንን አልሰራም አልመጣም አላለችም። ያለችው ምንድነው? ጠብቀኝ በል እያሳካ ጠብቃት። እችማ ጀግና ነች፣ ጨዋ፣ ቃል አክባሪ፣ ልትመጣ የተዘጋጀች። ምንድነው ያለችው? ብቻ ጠብቀኝ፣ ግን ቁጭ ብለህ እንዳትጠብቃት። ቁጭ ካልክ ትዝጋለህ። የዛገ ደግሞ ማንም አይፈልገው። አንተ ዝገህ ወደ አፈር ስትቀየር እሷ ከብር ጋር እንዳትጣበቅ ጥርት ብለህ እየሰራ እየሞቅ እየጋለ እያሳካ ጠብቃት። ብቻዬን አሳካዋለሁ ወይ? በደንብ አድርገህ ታሳካዋለህ። ደግሞ ብቻህን አይደለህም እኮ አንተ ገና የተወሰነ ስትጓዝ እሷ ትመጣለች። በመንጫ ጊዜዋን አሻጥረውና ፋጥነው ነው የምልህ። ለማንኛውም ጨዋ ሚስት ነች። ጠብቀኝ እንጂ አልመጣም ወይም ደግሞ አትስራ ወይም አልሽማማም አላለችም። አልሽማማም አልመጣም የራስህ ጉዳይ ካለች ግን ኤክስ አድርግና ቶሎ ሌላ ቀይር ማለት ነው። እንደዚህ አይነት ውሳኔ ለሚወስኑ ሰዎች አንዴ ሞቅ ያለ ሞራል ስትልለና የውሳኔ ሰውን የምመጨናነቅ የምመጓተት የምንሰበብ መፍጠር የምን ኮተታ መጣባት ህይወት እንዳረካት ነው። ህይወት ምርጫ ነች። ሀብታም ወይስ ድሃ፣ ደስተኛ ወይስ አልቃሽ ወይስ ሳቂታ፣ መጉላላት ወይስ መዝናናት፣ መርዳት ወይስ መረዳት፣ መበደል ወይስ መበደል፣ ማንኛውን ትመርጣለህ? ምርጫው አንተ እጅ ላይ ነው ያለው። በማንም እንዳታማኝ። የሚያዳላ አምላክ የለንም። ሁሉንም ሰው እኩል ፈጥሯል። አሁን እያንዳንዱ ያለ ህይወት ድርሻ በማወቅም ባለማወቅ መርጠዋል። ስለዚህ ቶሎ በል ምርጫህን አስተካክል። 365ቱም ቀን ያንተ እድል ነው። የፈለከው ቀን የተሻለውን መንገድ መያዝ ትችላለህ። የምታዳምጠውን፣ የምትሰማውን፣ የምትሰራውን አክሽንን፣ አቅምህን ሁሉ ነገር አንተ ነው የምታስተካክለውና ጊዜን ተጠቅመህ በአቅምህ ልክ ከተሻለ አካል ጋር ጉዞን ወደፊት አድርግ ወንድሜ። የማያዋጣና የማያዋጣ ስራና የማያዋጣ ሴላ ያዝ ግን ይጠይቃል። የትም መቼም እንዴትም አንተ ጤናማ ምሁርና ባለሀብት ሆነ መኖር ይቻላል ነው የምልህ። አንድ ጊዜ ወደ መጣችበት ሸኝልኝ። ሞቅ አድርጋችሁ ሸፕ በአፍሪካ የመጀመሪያ የሆነውን የሚሊዮነሮች መንገድ የቢዝነስ ፕላንና የሥራ ጥበብ ሥልጠናን አዘጋጅቶ ያለምንም ክፍያ በነፃ ለህብረተሰቡ በማደል ፋና ወጊና አብሪ ኮከብ ነን። ታዲያ የዚህ ሁሉ የልህቀት ሥልጠናዎች ሙሉ ወጪያቸው በበላይ አትክልትና አስቤዛ ማዕከል ይሸፍናል። አስደማሚ ነው። እርሶም ከበላይ አስቤዛና አትክልት ሲሸምቱ በአገልግሎታችን ይደሰታሉ። በሀገራችን የቢዝነስ ስልጣኔ ላይ አሻራውን ያትማሉ። በአንድ ጠጠር ሁለት ወፍ ይሏል። ይህ ነው
በላይ አትክልትና አስቤዛ ቁጥር 1 ካራ ኮተቤ መድኃኔ ዓለም መግቢያ 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ነው። ቁጥር 3 ወደ ኮተቤ ገብርኤል በሚወስደው አዲሱ አስፓልት ላይ፣ ቁጥር 4 ወሰን ወደ ራእይ ጤና ጣቢያ መግቢያ ከዋናው አስፓልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መስቀለኛ ወደ መገናኛ ታክሲ መያዣው ጋር ከ500 በላይ የእርሻና የፋብሪካ ምርቶችን በአንድ ቦታ በተመጣጣኝ ዋጋ ይሸምቱ፣ ይንበሽበሹ። በ0911 992411 ሃሎ ይበሉን። በላይ አስቤዛ ማዕከል የጊዜውና የኢኮኖሚው ብቸኛ ጋር በላይ አስቤዛ ማዕከል። የሚገርማችሁ እኔ ብዙ ጊዜ ትምህርት ቦታ አልገኝም። ከሄድኩ ግን ልቅም አድርጌ ሰብስቤ ነው የምመጣው። ከሄድኩ ሁሉንም ሰብስቤ ነው የምመጣው። ከሄድክ አይቀር ይዘህ መምጣት አለብህ። አትራፊ የምትሆነው እንደዛ ነው። ይዞ መምጣት ልምዳችን ባይሆን ኖሮ ዓለምን ስንጎበኝ እያውልቱ ስር ፎቶ ተነስተን ከታዋቂ ሰዎች ጋር ፎቶ ተነስተን አልበም አሳትመን ልክ እናንተን በማስቃኘት ለመጣው ዘመድ ጉራ በመንፋት ቤት እንተኛ ነበር እና እግራችንን ሰቅለን። ግን እንዴት ዜጎቻቸውን እንዲህ ሊያረጉ ቻሉ የሚል ውስጥ ነው የተጣድነው። ከዛ የኛንም ዜጎች እንደዛ ማድረግ። በነገራችን ላይ ሰው ከሆንክ አይቀር ይሰማላ። ሰው ከሆንክ አይቀር የሰውን ችግር የሰውን ጭንቀት ቅረፍ። በቃ ሰው ከሆንክ አይቀር የሰውን ችግር የሰውን ጭንቀት መቅረፍ ተፈጥሯዊ ግዴታ ነው፣ መብት አይደለም። መስጠት መብት የሚመስላቸው ሰዎች አሉ። መስጠት ግዴታ ነው። ይሄን እንዳትረሱ። መስጠት ግዴታ ነው። የምን ግዴታ? የዲሞክራሲ ምናምን አይደለም። የሰብአዊነት ሕግ ያስገድድሃል። ሲሰጥ ረፍት ነው የሚሰማ። ይሄ አንደኛው ነው። ኦፕሽን 2 በደንብ አዳምጠኝ። የምሰጠው ምንድን ነው? ላንተም የሚያልቅ ለሱም የሚያልቅ ከሆነ መስጠት ያሰለችሃል። መስጠት ያዝግህና ያማረርህና አንተም ተሰጪውም መጨረሻ ላይ ተጣላላችሁ። ሁለታችሁም ጋልቋላ። ስሰጥ የማያልቅ ነገር ስጥ እባክህ። የማያልቅ ነገር ሀብታም ነህ ሀብታም የሆንክበትን ሲስተም፣ ምሁር ነህ ምሁር የሆንክበትን መንገድ፣ ጥረት፣ ብቃት፣ ዘዴ እሱን ስጥ እባክህ። እኔ እንደዛ ነው ለሰዎች የማሳየው። አሁን የኢትዮጵያ ሕዝብ የመጀመሪያው ጥያቄ ግን እንዴት ሀብታም ልሁን ነው። አልተሳሳትኩ። የፈለጉ ሰዎች መልስ ያምጡ። አብዛኛው ሰው ጥያቄውን እንዴት ሀብታም ልሁን ነው የአብዛኛው ሰው ጥያቄ። ማለትም ያለ ሀብት መኖር ከባድ ስለሆነ መኪና ውድ፣ ትራንስፖርት ውድ፣ ምግብ ውድ፣ ሕክምና ውድ፣ አልባሳት ውድ፣ ቤት ኪራይ ውድ፣ ቤት መገንባት ውድ፣ ሁሉ ውድ በሆነበት ሰዓት ይህንን ደግሞ ሳትገለገል አንተም ቤተሰቦችም መኖር ስለማትችሉ ዳጎስ ያለ ገቢ ያስፈልጋል። አያስፈልግም? ዳጎስ ያለ ገቢ ፍለጋ ዜጋችን ተበተነና ሰብሰብ ብሎ እዚያው ሀገሩ ላይ እንደ ልቡ ኖሮ ነገ የሚመጡ ሕፃናቶችን ተመችቷቸው እንዲኖሩ ፈጣሪም በደንብ ተረጋግተን እንዲመሰገን ወላጆችም እኛ ተንከባክበን ጦረናቸው እንዲመርቁን ሕፃናቶችም እንደ ልባቸው እንዲቦርቁ ወጣቱም እንደፈለገው በእናት ሀገሩ ላይ እንዲኖር ጎልማሶችም እስከ ጥግ ድረስ ጠግበው የማምረት ስራ ላይ እንዲሰማሩ የማይቋረጥ ገቢ በራሳችን እጅ ተሰርቶ የመጣ ለውጥ ያስፈልገናል። አትዘንጋ። የሚሊዮነሮች መንገድ 1800 ስራን በ12 አይነት ቢዝነስ ካታጎሪ ከፋፍሎ ከ100 ብር እስከ 100 ሺህ ብር ድረስ ያስቀመጠው ክትትል እንዲመቸው ነው። ግልጽ ያለ እስኪር ግልጽ ብሎ የተሰመረበት መርገጫው የተቀመጠ ከተቀመጠው ከተሰመረ ውጭ የማይረገጥበት በየወር የደረስክበትን ማሳየት። ስለዚህ እንዴት ነው የምናገኘው ይህን ፕሮግራም ብለው በተከታታይ ለሚጠይቁ ሰዎች መጀመሪያ በ0910 80 80 19 ቀላል ስልክ ነው። 0910 80 80 19 እዚህ ስልክ ላይ 2 ፊደል ብቻ በሚሴጅ ኢንተርኔት ማብራት ስማርት ስልክ መያዝ አይጠበቅበትም። በሚሴጅ ኤምቲ 2 ፊደል ኤምቲ ብሎ ሚሴጅ መላክ ብቻ። ስልኩም ቢካለ ወይ ካርድ ባይኖረው ነው ወይ ጥቅል ሲገዛ ሚሴጅ ያልተካተተም ወይም ደግሞ
የስልኩ ችግር ወይ የመስመሩ ችግር ሊሆን ስለሚችል ያሳዩት። ካልሆነም አንድ ሲም ይግዙ ደግሞ ለ100 ብር ኤምቲ ብለው ሜሴጅ መላክ። ተመዝግበዋል የሚል ከመጣ ተመዝግበዋል ማረጋገጫ ነው። በየሳምንቱ ይህንን ስልጠና 2 ሰዓት የሚሆን ቆይታ ያለውን አንዱን ስልጠና በሳምንት አንድ ጊዜ ማዳመጥ ሳያቋርጡ በየሳምንቱ የት እንዴት አንድ ከቻሉ እዚሁ አዳራሽ ውስጥ በአካል እሁድ 7 ሰዓት እስከ 9 ሰዓት የሚተላለፈውን አንድ ጊዜ በአካል መገኘት፣ ካልቻሉ በቴሌቪዥን ማታ ማታ በሳምንት አንድ ቀን የሚለቀቀውን በደንብ ጠብቆ ማዳመጥ፣ ካልቻሉ በላይ ሚዲያ ብለው ዩቲዩብ ቻናላችን ላይ ገብተው እሁድ ዘወትር 5 ሰዓት ላይ የሚለቀቀውን ገብተው በተመቻቸው ሰዓት አንድ ያወርደው በደንብ 2 ሰዓትን ሙሉ ማዳመጥ። ስለዚህ ወይ በአካል ወይ በቴሌቪዥን ወይ በዩቲዩብ ቻናላችን ላይ ብቻ በሳምንት 2 ሰዓቱን ቪዲዮ መከታተል። ካዳመጡ በኋላ ግልጽ ያልሆነና ያልገባቸውን ሙሉ እዛው ኮሜንት ላይ ገብተው መጻፍ፣ ወይ በቴሌግራም ወይ በዩቲዩብ ወይ በቲክቶክ ወይ በሚሴጅ ጥያቄ ማቅረብ ይቻላል። ሁሉም ዳታ ላይ ጥያቄ ይቻላል። ስልጠናው ግን 3 አካል ብቻ ነው ያለው፣ ወይ በአዳራሽ ወይ በቴሌቪዥን ወይ በዩቲዩብ። ጥያቄ ግን በላይ ሚዲያ ብለው ገብተው በቲክቶክም በቴሌግራምም በዩቲዩብም በሚሴጅም ይቻላል። ያ ጥያቄ እዛው እንደጠየቁ ወደዛው አይመለስም። ጥያቄው የሚመለሰው የሚቀጥለው ፕሮግራም ላይ በአዳራሽ እንደዚህ ይቀርብና በቴሌቪዥን ላይ ይተላለፍና ወደ ዩቲዩብ ላይ ይወርድና ከዛ አንዱን ወይ በአዳራሽ ወይ በቲቪ ወይ በዩቲዩብ የሚቀጥለው ዙር ቪዲዮ ላይ ይጠብቁ ማለት ነው። ሳያቋርጥ የሚከታተል ሰው አዳራሽ ብንቀይር ይሰማል። ሰዓት ብንቀይር የቴሌቪዥን ስርጭት ይሰማል። የቴሌቪዥን ጣቢያ ብንቀይር ይሰማል። ምን የሚል ሰው ሳያቋርጥ የሚከታተል ሰው። አንድ ሰው የጠየቀው ጥያቄ ለሁላችሁም ይሆናል። እንዴት ደንበኛ ላፍራ? ለሁላችሁም ይሆናል። ይሆናል አይሆንም? እንዴት ካሉባሌ ቦታ ላይ ራሴን ልሰብስብ? ለሁላችሁም ይሆናል። እንዴት በተቀመጠው ቢዝነስ ፕላን መሰረት ያለማቋረጥ እንዴት ላትርፍ? እንዴት በ100 ብር ወይ በ100 ሺህ በ10 ወይ በ50 ሺህ ጀምሬ እንዴት በ2 ዓመት 4 ሚሊዮን እስከ 80 ሚሊዮን ላድርሰው? እንዴት የ5 ዓመት ድረስ ብቻ ሰርቼ የማይቋረጥ ሚሊዮንስ ገቢ በአካውንቴ ላይ እንዲገባ እንዴት ላድርግ? ይህን የእናንተን አይነት ሞራል ብቃትና ደግነት ከየት አምጥቻው ህዝብን ላገልግል? አሁን እሱን የምፈልገው ነው የሚል ሰው ያለማቋረጥ የሚያዳምጥ ከሆነ መልሱን ያገኘዋል። የሁሉም ሰው ጥያቄ ስለሆነ እንዴት አድርጌ ወተት ላም ላርባ ወይም ልፍጠር? እንዴት አድርጌ በሮች ላድልብ? እንዴት አድርጌ የጠብታ መስኖ ለሰብል በቀላሉ ልደርድር? እንዴት አድርጌ አንድ ምሳሌ ነግሬያቸዋለሁ። ፓፓያ 10 ወር እስከሚደርስ ድረስ በ1 ወር የሚደርስ ጎመን፣ በ1 ወር ከ15 ቀን የሚደርስ ፎሶሊያ፣ በ3 ወር የሚደርስ ትልልቅ እንደ ቲማቲም፣ ሽንኩርት የመሳሰሉ ነገሮችን በውስጡ ነው። አሁን ይሄ ልብ አድርጉ። ይሄ ሰውዬ ዘር ይዞ በወጣ በ20 ቀኑ ገቢ መሰብሰብ ይጀምራል። አያችሁ? ከዛ የማይቋረጠው ሰብል ፓፓያው እስከሚደርስ ድረስ ከስር ከስር ብዙ ነገሮች ይተካል። ቅድም እንደነገርኳችሁ በጋ ቢሆን ክረምት እሱ ምን አገባው? በቀላሉ ውሃዎቹን ቆጥቦ ለሰብሎቹ የሚያሰራጭ ቴክኖሎጂ ገጥሟል። ንቅት ብሎ በቀላሉ ወጪና ቀላል ቦታ ላይ በቀላል ዘዴ ብዙ ሳይደክም እኮ ነው። አያለመታደል አገር ብር አንግቦ እዛ በረሃ ለሚገረፈው ለዛ ለተሸወደው ወንድም ይብላኝል እዛ ቁማር ቤት ሄዶ የሰው ኪስ ለመበጠስ ሲያዛጋ ለሚውለው ኩላሊቱን ኢንፌክሽን ለያዘው ተስፋ ቆርጦ ማታ ገጭጓ ለሚለው ቤተሰቦቹ ጋር መጥቶ ያ ከእንጨቱ ያነሰው ወንድም ግን ይብላኝል ፑሉ ጥርግ አድርጎ ለብዙ ሰዎችን ኪስ ለባለቤቱ ሲያስገባ አንተ ባዶ ኪስህን ይዘህ ገብተህ እናትንና ሚስትን ያስለቀስ አንተ ይብላኝል። ባዶነት ከባድ ነው። አእምሮ እንደሆነ ሁልጊዜ ጥያቄ ይጠይቃል። መሪ ያለው አባቴ አንተ ካልመራው ካገኘው ነገር ጋር ያጋጫል። እነዚህ ሰዋሰውኛ ወይም ደግሞ የሳይኮሎጂስት ባለሙያዎች የምጠይቋቸው አእምሮችን ውስጥ ብዙ ፍላጎት አለ። ያለ ረፍት ተኝተንም ቆመንም እሱ ይሽከረከራል። ጋይድ አድርገኝ ይልሃል። በሰላም ሄዶ በሰላም የሚፈልገው ቦታ እንዲደርስ አንተ ጋይድ ማድረግ አለብህ። አእምሮአችን ውስጥ ሪከርድ ክፍል አለ። በተከታታይ የያዘውን ነገር በህይወት እንድንኖረው ያደርጋል። ልብና አእምሮ የሚናበቡት ነገር ተጠንቅቀ ማረም፣ ማየት፣ ቸክ ማድረግ፣ የአካባቢ ጤናማ መሆኑን ማየት አለብህ። ምን አስመዝግባል፣ ምን አይቷል፣ ምን ተመኝቷል፣ ምን ደጋግሞ እየሰማ ነው ማለት እሱን እንድትኖረው ያስገድዳል። እሱ እንድትኖረው ተጠንቀቅ። ይህ ሰው ልጅ ትልቅ
ፕሮግራም አእምሮ ውስጥ አለ። ከዓለም ውጪ የሰፋ ጭንቅላት ይዘህ እንዲች ሾርት የሆነች ሜሞሪ ላይፍ ይኖረኛል ካልካ ያጋጫል እየወሰደ መሪውን ጠብቅለት እንጂ። ስለዚህ የሰው ልጅ ምጡቅ በጣም ከባድ በጣም ኤነርጃይዝ በጣም ከሚታሰበው በላይ የሆነ ሀብት አእምሮ ውስጥ ስላለ አእምሮ ውስጥ ያለውን ሀብት ለመጠቀም መስመር ያስፈልገዋል። መቼ፣ እንዴት፣ በየት፣ ምን እቅድ አውጣ። እቅድህ ከጊዜና ከፖለቲካ ከወቅቱ ከአካባቢ ጋር የሚጋጭ አታድርግ እቅድህን። የሰው ሰራሽና የተፈጥሮ አደጋ የማይመልሰው በሰውኛ ኃይልና ጥበብ የተገነባ ምንም አይነት ነገር የማያስቆመው ከላይ የተሰጠውን ጸጋ ሙሉ በሙሉ የሚጠቀም ልዩ ዜጋ ሆነ እያልኩ ነው። ስለዚህ በ100 ብር ቢዝነስ ጀምር ነው በ100 ሺህ በ10 ሺህ በየሳምንት ስልጠናውን አዳምጠህ ኤቲ እያልክ አቴንዳንስ ሙላ። ኤቲ 2 ፊደል ብቻ በሚሴጅ ላክ። ዝም ብለህ በሳምንት 1 ቀን ስልጠናውን እየወሰድክ ኢንፎርሜሽን ላክ። ስም፣ ዕድሜ፣ ጾታ፣ የሥራው አይነት፣ መነሻ ካፒታል፣ አድራሻ። እሱን ካስገባ በኋላ አሳካ የተባልከውን በፐርሰንት በየወር አሳውቅ። ያስቸገረ ነገር ሁሉ ጠይቅ። አንተ ጥያቄውን ፈልጎ ከተገበረው ላይ አምጥቶ መልስ የሚሰጥ ድርጅት እያለ አንተ ለመጠየቅ ምን አስፈራ? እኔ ግርም የሚለኝ ጥያቄውን አውቄዋለሁ ብሎ አርፎ ቁጭ የሚል ሰው አለ። ካወቀው ለምን አትመነዝረውም? ሀብት አይደል እንዴ? ለምን አታመጣውም? ምሳሌ እኔ አንድ ነገር ልበላችሁ። ይሄን ነገር ብሰራ ይሻላል ስለው አንድ ሰው እሱን ስራ ካሁን በፊት ሞክሬዋለሁና አያዋጣም የሚለኝ ሰው አለ። ኧረ እባክህ ስራው ነው የማያዋጣው፣ አንተ ነህ የማታዋጣው። እስኪ ከዚህ መካከል እያንዳንዳቸው እጅ አውጡና እንትን እየሰራው ነው ወይም እንትን ሰርቼ አውቃለሁ በሉኝ። ያዋጣል። ሁሉም አሁን የምትሉኝ ያዋጣል። ከአስካሪ ከአደንዛዥ እጽ እና ሰውን ከሚጎዱ ነገሮች እንደ ቁማር መሰል አይነት ነገሮች ውጪ ሁሉም ነገር እንደሚያዋጣ ሰርች አድርገናል። ያም ቢሆን በቢዝነስ ደረጃ ያዋጣል። ትውልድን እየገደለ ስለሆነ ግን ስለማንፈልገው ነው። ስለማንኛውም ጥያቄ ሲጠይቁ ከዚህ ጋር የተያያዘ አጭር ጥያቄ ይሁን እንጂ ምን ልስራ የት ልስራ አትበሉን። በቃ ሜክሲኮም ስራ ሳሪስ፣ መገናኛም ስራ ለገጣፎ፣ ጅማም ስራ ጎንደር፣ ድሬዳዋም ስራ አሶሳ፣ የትኛውም አካባቢ ሴትም ሆነ ወንድ፣ አርሶ አደርም ሆነ አርብቶ አደር፣ ዶክተርም ሆነ ተመራማሪ በማንኛውም ቦታ ላይ ማንኛውም ስራ ያዋጣል ነው የምልህ። 100% የማያዋጣ ሰውና የማያዋጣ ስራ የለም። አያያዝ ግን ይጠይቃል፣ መስመር ይጠይቃል። ታዲያስ እጅግ በጣም ለቀረችን 10 ምናምን ደቂቃ ጥያቄያችሁን ወደ እናንተ ልመልስ። እንደዚሁም ደግሞ እናንተ ይሁን አይኛ 100 ብር ይሁን የሚሊዮነሮች መንገድ ባላውቅም አንድ አጭር ግጥም አለችኝ የሚለን አንድ በማቀንቀን የሚታወቅ በኪነት እያዝናና የሚያስተምር አንድ ሰው አለ። የእሱን መልእክት እንሰማለን። እሱን ሰው ሬዲ አድርጉልኝ። ከዛ ውጭ ግን የእናንተ ጥያቄ አድናቆት የሌለበት ጥያቄ ብቻ እኛን ማድነቅና ይህን ፕሮግራም መደገፍና ውስጤን ይመቸኛል ካለ አንድ ሰው በተቀመጠው ቢዝነስ ፕላን አሳክቶ ራሱን ሚሊዮነርነት ደረጃ ላይ አድርሶ እናግኘው። የዛን ጊዜ ይህን መድረክ ተቀብሎ ስለ ሌሎቹ ሲያሰለጥንልን እኛ አረፍ እንላለን። የዛን ጊዜ የሌለንበት መካብ፣ ማሞገስ፣ መግጠም፣ መጻፍ፣ መድረስ ይችላል። አሁን ግን መስቀለኛ ጥያቄ ጠይቋል። ታዲያስ እኔ ጥያቄና አደራ እምላችሁ ደግሞ አለ። መጀመሪያ ጥያቄን ላስቀድም። ያለኝ ጥያቄ አሁን ለምሳሌ ለስራችን ግብአት የሚሆነውን ነገር እቃ የሚሆን የሆነ ነገር ማሰራትም ይሁን እሱን ስናሰራ ለቀጣይ ፐርሰንቱ ላይ ወይ ካለፈ ወይ ካነሰ እንዴት ነው የምናደርገው? አሁን ለምሳሌ አንድ እቃ ወይ ልንገዛ እንችላለን ወይ ልናሰራ እንችላለን። 20 ሺህ ብናሰራ ወይ ብንገዛው እሱን ከፋፍለን በየወሩ ፐርሰንት ማድረግ እንችላለን ወይስ ባንዴ ነው እሱን ማካተት ያለብን? አንደኛ ጥያቄ እሱ ነው። ሁለተኛ እዚህ ታዳሚዎችም እዚህ ያላችሁ በመስኮት በቴሌቪዥን መስኮት የምታዩ እባካችሁ አንድ ወይ ቅርብ የሆነ ሰው ወይ ቤተሰብ አካል ጉዳተኛ ይኖራል፣ ወደዚህ እንድትጋብዙ አደራ እላችኋለሁ። ምናልባት አካል ጉዳት አልባና አካል ጉዳተኛው እኩል አይለፉም። ምክንያቱም
ለምሳሌ በፐርሰንት ብናስቀምጥ አካል ጉዳተኛ አልባው በ50% ቢቸገር የአካል ጉዳተኛው ደግሞ 100 ወይ 80 ወይ 90 ሊሆን ይችላል። ያም ሆኖ ግን ከመስራት ውጪ ምንም አማራጭ የለንም። ስለዚህ እዚህ ያላችሁ ሰዎች ወይ አካባቢያችሁ ላይ አለ ወይ ቤተሰብ አለ ወይ የምታውቁ አካል ጉዳተኛ አለ፣ እድሉ ተከፍቷል። እሱን ወደዚህ እንድትጋብዙልኝ አደራላችኋለሁ። በመጨረሻ የምጠይቀው ጥያቄ ደግሞ ያረጀ ወይ አሮጌ ወይ ደግሞ እየሰራ ከሰው እጅ የሚባለው ማለት ዲጂታል ሚዛን የምታውቁ ሰዎች የሚሸጥ ብትጠቁሙኝ በ0917 95 22 10 እንዲሁም ጥሩ ባልትና ከዚህ በፊት እንግዲህ ባልትናውን በስፋት ይዘነዋል። አሁን ደግሞ ቅመማ ቅመም ጨምረናል። ስለዚህ እሱንም ለማዘዝ ስልኮቻችንም ተጠቀሙ። በ0917 95 22 10 ላይ ስደውሉ እንደ ፍላጎታችሁ ልናዘጋጅ ልናቀርብላችሁ እንችላለን። አመሰግናለሁ። ብዙ ጊዜ እንደምታውቁት እንግዲህ የአካል ጉዳተኛ ነው፣ ነገር ግን በማሳካት ላይ ነው የሚታወቀው። ቀደም ሲል ምናልባት በደንብ ግልጽ ካልሆነልኝ ይቅርታ፣ እቃዎችን ስናስገባ በአንድ ጊዜ ወይስ በምን አይነት መጠን አይነት ድባብ ይመስለኛል በየጊዜው የመጣልንን ሪሳይክል ሲስተም ብቻ ነው የምንጠቀመው። እንደኔ አረዳድ የመጣልን በየወር ከወጭ ቀሪ አትርፈን ድርጅቱ ላይ ያስቀመጥ ነው ካፒታል እና በነበረው መልሰን እሱ በቻለው ነው አገልግሎት ወይም ዕቃ ኢንቨስት የምናደርግበት። ለምሳሌ በ1000 የጀመረ ሰው 450 ብር ካተረፈ ቀጣይ ላይ በ950 ብር የሆነ አገልግሎት ይጠቀማል። ቀጣይ ላይ በ1700 ብር የሆነ አገልግሎት ይጠቀማል። ቀጣይ ላይ እያለ የ100 ሺህ የሚሊየን የምናምን ትራንዛክት ይኖረዋል። ይቺ ሲስተም ነው የምትከተሉት በዋናነት ማለት ነው። ሌላ ላስቀመጠውን አድራሻ ተጠቅማችሁ እንግዲህ ቅድሚያ ለአካል ጉዳተኞች ብለናል። ምንድነው እንደ ፍሳ አይነት ጎበዝ ሰዎች ምርትና አገልግሎቴን ተጠቀሙ፣ የበለጠ እንድጀግን አድርጉኝ ነው። ሌላ ነገር የጠየቀ የለም። የዘለቁ ጥያቄ ካለ ተመልሼ ያርማለሁ። እሺ ቀጥሎ ነው። ታዲያስ እንዴት አደራችሁ? እኔ ጥያቄ የሆነብኝ አሁን የጊዜ አሁን ፐርሰንቱን እንትን ለማለት ለ22 ቀን እንከፋፍለዋለን። ፐርሰንት የሚሰጠን ቢዝነስ ፕላኑን ማለት ነው እንከፋፍለዋለን። አሁን የጊዜ ይሄ የእንትን የተፈጥሮ አደጋ ምናምን እንዳይመታው እንዴት ነው ከቢዝነሱ ጋር እንዴት ነው እንትን የምንለው? ወጪያችንን ቀንሰን ምናምን እንዴት ነው የምናደርገው? እሱ ነው ጥያቄ የሆነብኝ። አመሰግናለሁ። እሺ ከቢዝነስ ፕላኑ እኩል ሪሳይክሉን ለመጠበቅና በየወሬ የተቀመጠውን ሳካት የተፈጥሮ አደጋ ሊያዛባው ቢችል ምንድን ነበረ? የመጀመሪያውን የቆጠብነውን በመጠገን ነው ወይስ ምን? በነገራችን ላይ አንዳንድ ጊዜ ኦቨር የምታሳኩ ሰዎች ያስቀምጡት የምንለው አንድ ከተቀመጠው ስፒድ በላይ ስትበሩ እንዳትገለበጡ፣ በወቅትና በሆነ ስሜት ታግዛችሁ በኋላ ትንሽ ቻሌንጅ ሲመጣ እንደገና ስታክ እንዳታደርጉ። ማለትም ብሩ ላይ ብቻ ሳይሆን ጊዜ ላይ፣ ወደፊቱ ላይ፣ እውቀት ላይ፣ ፓርትነር ላይ ጊዜ እንዲኖራችሁ። ከዛ ውጭ የመጣ ገንዘብ አስቀምጣችሁ የሆነ ቻሌንጅ ቢገጥማችሁና አላሳካ ቢላችሁ ካስቀመጣችሁ ከትርፉ ላይ እንድትደጉሙ ነው አንድ። ሌላው ምናልባት ደግሞ የሆነ ነገር ከገጠማችሁ ባይሟላ እዚህኛው ወር ላይ በተቀመጠው ስኬጁል እና አሟሉ በተባላችሁት በየወር የተቀመጠውን እድገት እንኳን ባታሳኩት ከወጭ ቀሪው ትርፋችሁ ላይ የሚቀጥለው ወር ላይ እዚህ ላይ የሆነ ነገር ቻሌንጅ ቢያደርጋችሁና ቢጎድል የሚቀጥለው ላይ በደንብ ተጠንቅቃችሁ ተደራጅታችሁ፣ ማለትም ተደራጁ ከማህበረሰብ ጋር ላይሆን ይችላል፣ ራሳችሁ ላይ ሀሳብ አደራጅታችሁ ተዘጋጅታችሁ የበለጠ አጠንክራችሁ ማንነታችሁን የሚቀጥለው ወር ላይ ኦቨር ሰርታችሁ ከሚጠበቅባችሁ በላይ ታሳኩና የተረፈው ደግሞ በባለፈው የጎደለውን ማስተካከል ማለት ነው። አንደኛው በቀላሉ ግልጽ ነው አይደል? ቀጣይ ልኝ ወደ ማኑ ለቀጣይ ስትልኝ ብዙ ጊዜ እንዳልናችሁ ነው። በነገራችን ላይ 5 እጥፍ አሳካሁት ያለኝ ሰው እኔ በሕግ አምላክ ነው ያልኩት። ልክ አይደለም ነው ያልኩት። ማሳካት ዝም ብለህ አትሩጥ፣ አደራጅ። ስራ ሰው ላይ፣ አካባቢ ላይ፣ ብቃትህ ላይ፣ ወደፊት የሚገጥምህ ላይ ብሩ ተመጣጣኝ የተደረገው እውቀትም ካፒታልም አብረው እንዲሄዱ ነው። ካፒታል እዚህ ጋር እውቀት እዚህ ጋር ከሆነ ካፒታል ቢዝነሱ እንዳይቆጣጠረው
ካፒታል የጠፋ ላይ ቢዝነሱ እንዳይወድቅ አይታችሁ ከሆነ እንግዲህ ብዙ በተለይ በሀገራችን ላይ አብዛኛው ሰው በካፒታሉ ነው ጋይድ የሚደረገው። በካፒታሉ ማናጀር ይቀጥራል፣ በካፒታሉ ባለሙያ ይቀጥራል፣ በካፒታሉ የሆነ ቤት ይከራያል፣ በካፒታሉ የሆነ ጉዳይ አስፈጻሚ ያስቀምጥና እሱ ከእውቀት ነፃ ነው። ግን ያ ድርጅት ሙሉ በባለሙያዎች እጅ ላይ ወደቀ። አንዱ ባለሙያ ከዳ ማለት ድርጅቱ ባፍጢሙ ይደፋል። እንደዛ እንዳይሆን በእናንተ ብቃት፣ በእናንተ ሊደርሽፕ ኳሊቲ እናንተ ያበቃችኋቸው ሰዎች እየተተኩ ታማኝነትን፣ ብቃትን፣ ሙያን ከእናንተ እየወሰዱ እናንተ ያወቃችሁት አብራችሁ ከሄዳችሁ ግን እናንተ ድርጅቱን ለቃችሁ ስትወጡ ልክ እንደኛ ድርጅት እንደ በላይ አትክልትና አስቤዛ ራሱ ይመጥቃል ማለት ነው። በዛውና ሳይጠይቅ። እሺ ቀጥለው። እሺ አመሰግናለሁ። እኔ እንኳን የኔ ጥያቄ አይደለም ተክፍለ ሀገር ተደውሎ ነው ሜሴጅ ልኬ ነበር። ይድረስ አይድረስ አልሰማሁትም ስላለኝ እና ሜሴጅ ልኮ ነበር አልተመለሰለትም መሰል ሳይደርስ ቀርቶ ሊሆን ይችላል። የምን አቴንዳንስ ነው ሜሴጁ? አይ አይደለም፣ ዘር እንዴት ነው መጣ አልመጣም የሚል የበቆሎ ዘር ማለት ነው። የበቆሎ ዘር እሺ፣ አመጣለሁ ብለህ ነበረ እንዴት አረክልኝ? መጣ አልመጣም? ምክንያቱም 1 ሄክታር መሬት አዘጋጅቼ አስቀምጫለሁኝና ተዘጋጅቷን የለም፣ ካልተዘጋጀ ሌላ ሰብል እንድዘራው ይህን ጠይቅልኝ ብሎኝ ነው። አመሰግናለሁ። ተከበረው አርሶ አደራችን አንድ ጊዜ ሞራል ሰጥልኝ። በነገራችን ላይ አንድ ትንሽ ቶሎ ሳናሳውቅ የዘነጋነው ነገር አለ። እስከ ግንቦት ወር በአንድ እምቡጥ ላይ 14 በአንድ ፍሬ ግንድ ላይ 14 እምቡጥ በቆሎ ለዛውም ረጃጅምና ትልልቅ ግራና ቀኝ 77 የሚይዙትን የበቆሎ ዘር ከ5 እና ከ6 ወር በፊት ፕሮሞት አድርገናችሁ ነበረ በዛ አይነት አሰራር እንድትሰሩ። ከዛም ቀደም ሲል አሁን ላይ እስከ ግንቦት ብለናችሁ ነበር። ስቲል አሁን ድረስ ወደ እናንተ እጅ እንዲገባ ያላስተማመነን ነገር ግን አለ። ለምን አትሉም? ባህሪው በጣም አስቸጋሪ፣ በጣም ስኬጁል የተደረገ ትንሽ ካንቀላፋችሁ አልፎ ምንም ሳይዝ ዶግ ሊሆን የሚችል ባህሪ ያለው ማለትም ባህሪው በሰዎች ብዙ ታክሎ የተሰጠው ብዙ የሆነ ነገር ስላለ ማለት ነው። ብዙ በሰው ሰራሽ የታገዘ በሳይንስ የተደገፈ ስለሆነ ዘርያው ራሱን ችሎ አሁንም ወይ ኤንቫይሮንመንቱን እንዲቋቋምና ማንኛውም አካባቢ ላይ ሊላመድ የሚችል በደንብ ዴቨሎፕ መደረግ አለበት። ወይም ደግሞ እናንተ የማንድሴት ስልጠና ተሰጥቷችሁ እናንተ እጅግ በጣም ስታንድ ባይ ሆናችሁ ፕሮግራማይዝድ ሆናችሁ ለዛ ነገር ራሳችሁን የሚያበቃ ክህሎትና ብቃት ሊታይባችሁ ስለሚያስፈልግ አሁንም ትንሽ እንዲቆይ አድርገነዋል። ለመስጠት አስተማማኝ ነገር ላይ አልደረስንም። በባለፈ የተጠነቀቅነው አንደኛ ከተለያዩ ካምፓኒዎች የሚመጡ ዘሮች አንድ ጊዜ ይሰጡና የሚቀጥለው ላይ የማይበቅሉ ይሆናሉ። ምሳሌ ከነ ፈረንሳይ ምናምን የሚመጣ አፕልን በዘሩት አይበቅልም። ከበቀለ ማድጎ አያፈራም። ትልቁ ችግር ሞክሩት። እሺ እንዲመክን ተደርጎ ነው የመጣው። ማለትም እነሱ ደንበኛ እንድንሆናቸው እንጂ እኛ እንድናመርት አይፈልጉም። በእርግጥ ይበሉን፣ ከዚህ በላይ መገረፍ ነበረብን። የሚሰሩ እጅና የሚያስቡ ጭንቅላትና የሚያበቅል አፈርና የሚያጠጣ ውሃ የሚያሳድግ አየር እያለን አይደለ ከነሱ የምንገዛው? መገረፍ ነበረብን። ልክ አድርገዋል፣ ጥሩ ብለዋል። ጥሩ ነው ያደረጉት ብዬ አስባለሁ። እንደዛ አይነት ነገሮች በድጋሚ አስቸጋሪ እንዳይሆኑ ጥንቃቄ በማድረግ ስንሞክር በደንብ እርግጠኛ የሆነውን ነገር ነው። ማለትም አንድ ክረምት ሊሆን ይችላል ሊጠቀም የሚችለው የአርሶ አደር በኋላ ላይ አንድ ነገር ቢሆንበት እኛ ጋር ጥያቄ ይዞ ስለሚመጣ መጀመሪያ ቀስ ብለን አሁንም በተወሰኑ ሰዎች ላይ ሙከራ እያደረግን ነው። ከተወሰነ ጊዜ በኋላ ግን ወይ ባህሪውን አስተካክለን ወይ የእናንተን ባህሪ አስተካክለን ልክ ስናዛምድ እንለቀዋለን። መቼም ወቅት ቢሆን በጋ ክረምት አይልም ማለት ነው ዘሩ። እስከዛ ድረስ ግን ሌላውን አማራጭ በአካባቢያቸው የሚገኙ ምርጥ ዘር መሸጫ ካምፓኒዎችና የግብርና ባለሙያዎችን እያማከራችሁ ለጊዜ ያለውን ዘር በአግባቡ ተጠቀሙ ማለት ነው። ቀጥይ። ሌላ እንዴት ናችሁ? ታዲያስ አላችሁ? ስንት ሰው ነው ያለው? እስኪ ድገመው። እስኪ ታዲያስ ኑሩ እንጂ አሁን በዛ ያለ ሰው አለ። 0 ዓመቴ ነው እንዴ? አዎ። ለህልሜ መሐንዲስ ከሌለው ለህይወቴ ጣፋንታን የሚወስን ጠፍቶ ወጀብ ካንከባለለው ለነፍሴ ጥሪም ይሆን እቅድ አልባ ተብዬ ስራዬ መርህ አልባ ነው። እንደ ጉንዳን ለነገ ጥሪት የሚሆነኝ በቅድ በቢዝነስ ፕላን መሄድ ካቃተኝ እንደ ሸረሪት ድራድርቶ ለነገ ቢዝነስ ስራ ትግ ማውጣት ካቃተኝ ሰው ከሸረሪት ይሻል ሲባል ለካስ ከጉንዳን ያነስኩ ነኝ። የሚሊዮነሮች መንገድ ላይ ተሳፍሬ ጉዞዬን ከጀመርኩኝ ሰው ተብዬ ከሌሎች የተሻልኩ እንደሆን ካወቅኩኝ ከታች ዝቅ ተብሎ ማደግን ከነበላይ ሞርዴ ከወሰርኩኝ አቅጣጫዬን
ለህልም መገዛት ቅድሚያ ካደረኩኝ ከሚሊዮነሮች መንገድ ምክሩን ከወሰድኩኝ ሰው ለመሆን የምሞክር ነኝ ገና ህፃን የምሄድ ያደኩኝ በላይ ሰርቶ መለወጥ የባህል ጨዋታ ያህል ቀላል ነው። ለህልም መታመን ብቻ ድልን የመጽናት ተግባር ማድረግ ራስን ስደበው በዛቻ ህይወት ያለው መዳፍ ላይ እንዳከበርክ እንዳቀለልከው ከሰራኸው መስራት ስታከብድም አከበርከው ብቻ ራስን አሸንፍ ለራስህ እንደምታሸንፍ ንገረው ብሎ ነበር ያለው። ታዲያ እኔም ብሎ ሰው ለስሙ ሰው ተብዬ ምላሴም አንደበቴም ጸጸትን ነው የሚያወሩብኝ። የሚሊዮነሮች መንገድ ና ስለ ህልም ልንገርህ ሲሉኝ ነገን በታላቅ መክሊት ኑር እያሉ ሲመክሩኝ እነ በላይ ሞርዴ ህልም የሚፈተሽበት ድግስ ደግሰው ሲጠሩኝ የኔገሮች ግን ወደ ቁማር ቤት ነው የወሰዱኝ። ታዲያ እኔም ብሎ ሰው ከራሴ ጋር ያልተነጋገርኩ ውስጤን ያልፈተሽኩ ከራሴ ጋር የውል ስምምነት ያላደረግኩ ራሴን በራሴ ለማሸነፍ ያልሞከርኩ አዎ ደካማ መሆኔን ዛሬ ላይ ያወቅኩ። ታዲያ እኔም ብሎ ሰው መች ከራሴ ጋር ስብሰባ አድርጌያለሁ? የት በስንት ዓመቴ ራሴን አሸንፌያለሁ? በራሴ የተሸነፍኩ እንጂ በወሬ ባሉባልታ ባሜ ተጠቅልዬ ወድቄያለሁ። የሚሊዮነሮቹ መንገድ ሲጠራ ይመጥቻለሁ። እውን የሥራ ጥበብ ስልጠናውን ተምሬያለሁ። ተግባሬን ከቅዴ ጋር አዛምጃለሁ። የሚያወራው ከንቱነት ንግሬን በዘፈቀደ ነው የረገጠው። ታዲያ እኔም ብሎ ሰው መቼ ራሴን አሸንፌያለሁ? የሚሊዮነሮቹ መንገድ የብርሃን መንገድ መሆኑን ተረድቻለሁ። አዳራሽ ድግስ ተደግሶ ስንት ቀን በሰፈር አልፌያለሁ። በቲክቶክ በዩቲዩብ ዜና ወሬ ስሰማ እንጂ መቼ ስልጠናውን አየው። የሚሊዮነሮች መንገድ የትውልድ ትንሣኤ መሆኑን ተገንዝቤያለሁ። ታዲያ እኔም ብሎ ሰው የህልመኛው ህልም ላይ ጥላሸት ቀብቻለሁ። የሚሊዮነሮቹ መንገድ ብዙ ዜጎችን ህልመኛ ሲያደርግ ሲነሳ ከእርሱ ውስጥ አንደኛው እኔ መሆኑን ስረሳ አካይዴን ስራዬን ሳደርገው ዋዛ ፈዛዛ ሰው መሆኔን አደራ የበላው ነኝ ራእይም የተረሳ የቢዝነስን ስርዓት ከተፈጥሮ መማር ከተሳነኝ ሸረሪት ድር አድርታ የጊዜ ገንዘብ አግኝታ ብዙ መያዝ ስትችል እኔ ከእርሷ መማር ካቃተኝ ለስሙ ሰው ይበሉኝ እንጂ እኔ ከሸረሪት ያነስኩ ነኝ። ታታሪነትን ከጉንዳን መማር ካቃተኝ ከወንዙ ዳር ቁጭ አልኩ ዘላይ ፌንጣ ማለት እኮ ነኝ። ከችግር ጋር ተላምጄ አላቅም ያላልኩት ራሴን በራሴ የገደልኩት ታዲያ ምን ሰው እባላለሁ? ሰው ለመሆን የምሞክር ሰው መሳይ እባላለሁ። እድሜ ግን ሲጠየቅ ለምን 30 አላለው? እድሜ ሲጠየቅ ለካስ 0 ዓመቴ ነው። አመሰግናለሁ። እጅግ በጣም ጥሩ። ትንሽ ሰፋ ያለ ስራ ስላለና ለሌላም ፕሮዳክሽን ስለሚፈለግ የኤዲቲንግ ብቃት ያላችሁ ፕሮፌሽናል የሆናችሁ ሰዎች በባለፈ እንዳስተዋወቅ ነው በበላይ አትክልትና አስቤዛ እንደዚሁም ለሚሊዮነሮች መንገድ ሰልጣኝ ለመጀመሪያ ዙሮች እንደዚሁም በበላይ አትክልትና አስቤዛ ውስጥ በቋሚነት ሲሰሩ ቆይተው ራሳቸውን ድርጅት ለከፈቱ በሚሊዮነሮች መንገድ ሰልጥነው ሰው መቅጠር ደረጃ ላይ ካፒታላቸውን ያደረሱ ራሱ የበላይ አትክልትና አስቤዛ ማዕከል የተለያዩ ካሻሪዎችና አስተናጋጆችን እንደመፈለጉ መጠን የወንዶች ቁጥር የሞላ ይመስለኛል። አሁንም በሴቶች በኩል ግን እስካሁን ሚሴጅ ልካችሁ የተመዘገባችሁ ሮብ ወሰን ኤምኤስ ህንፃ የሚገኘው ህንፃችን ከጠዋቱ 2 ሰዓት ተኩል ጀምሮ እስከ ቀኑ 9 ሰዓት ድረስ ለካሻርነት በሚሴጅ የተመዘገባችሁ ወይም አዳዲስ መረጃውን የሰማችሁ ሰዎች እዛ መታችሁ ቃለ መጠይቅ ተደርጎላችሁ ወደየ ስራ የምትፈልጉበት ቦታ እንድትገቡ እናሳስባለን። እዚህ ውስጥ ያላችሁ ማለት ነው ሮብ ቀን። ከዚህ በዘለለ ግን የኤዲቲንግ ኤክስፒሪየንስ ያላችሁ ይህም ጾታ ይለያል፣ ሴት ነው ፕሮፌሽናል የሆና ቴሌቪዥን ፕሮግራም ላይ የሰሩ ደሞዝ ምንም አያጣላንም በስምምነት መኖር የሚቻለው በሚሊዮነሮች መንገድ ወይም በበላይ አትክልትና አስቤዛ ህግና ደንብ አጠቃላይ ነዋሪ መጠለያ፣ ምግብ፣ ቁስ አጠቃላይ ደሞዝ ይዘው የማይነካና ከድርጅቱ ሁሉ ነገር የተቻለ ከ5 ዓመት በኋላ ራሱ ድርጅት የሚከፈትለት ወይም በ2 ዓመት አጠቃላይ ያለውን ጥቅም ጠቅሎ መሄድ የሚችል ፕሮፌሽናል የሆኑ ቲቪና ተለያዩ ትልልቅ ኢንዱስትሪዎች ፊልም ላይ ወይም ፕሮዳክሽን ላይ ወይም ደግሞ ኤዲቲንግ ላይ ሰራ የቆየ ካለ 3 ኤዲቲንግ ባለሙያዎችን በትልቅ ክፍያ እንፈልጋለን። ካሁን ጀምሮ የተቀመጠው ስልካችን ላይ በ0932 39 0401 ላይ ደውለው በማንኛውም ቀን እናንተ መምጣት ትችላላችሁ። ካሻሪዎች ግን ሮብ ቀን ብለናል። በሁለተኛ ለህፃናት አትክልትና አስቤዛ ማዕከል፣ በሶስተኛ ለኤልያስ አትክልትና አስቤዛ ማዕከል፣ ለአራተኛ ከ100 ምናምን በላይ ለተመዘገቡ የሚሊዮነሮች መንገድ ህግና ደንብ አክብረው የሚፈልጉ ሴትም ወንድም ሰራተኞችን ይፈልጋሉ። ስራ አጣው የምትሉ ሰዎች ባካችሁን አትጩሁ። ሁሉንም ነገር ችለን ሰው በመሆናችሁ ብቻ መጣችሁ ሙያ ሰልጥነን ሚሊዮነር እናድርጋችሁ ኑ ስትባሉ የት እንደተደበቃችሁ ባናውቅም በተቀመጠው አድራሻና ሰዓት ነው። ከልብ እናመሰግናለን። ወደ ቀጣይ እንሂድ። 3ኛ ዙር ተመዝጋቢ ነኝ።
የባንክ እንትን አካውንት እንድታዋጡ እንነግራቸዋለን ተብሎ ነበር እና እሱ አሁን ዛሬም ሳምንትም አልተሰጠም። ተከታታይ ነኝ። በዚህ ባንክ እንትን በሉ ተመዝገቡ ስላልተባለ እሱ ለምን ዝም ተዘለለ ወይም ዝም ተባለ የሚለው ነው። አመሰግናለሁ። እሺ፣ እጅግ በጣም ጥሩ። የባንክ አካውንት እንነግራቸዋለን ብለናል። አሁንም ገና ነው፣ እንነግራቸዋለን። ከአሁን በፊት ቀደም ሲል በጸደይና በኦሮሚያ ባንክ ቀድሞ በመክፈት ጭምር ፈጥነው ተመዝግበው ሽልማቱን ከብሔራዊ ሎተሪ እጅ የተቀበሉ በጣም ታታሪዎች አሉ። አንዳንድ ተጨማሪ ተወዳዳሪ ባንኮች ስለሚያስፈልጉ 2 ባንኮች ጨምረናል። አንጋፋ የነበሩ ባንኮችንም አንድ ጋር አድርገን በአዲስ አሰራር ከአሁን በፊት ሊከፍቱ የሄዱ ሰዎች ፕሮዳክቱን አናውቀውም በማለት የተጉላሉ ነበሩ። የአገልግሎት መቆራረጥ ነበረ፣ የተለያየ ነገርና ይቅርታ። ስለዚህ እነሱን የሚያስተካክሉ ሌላ ቴክኖሎጂ ተጨምሮበት በፊት የከፈቱ ሰዎች በዛው የሚቀጥሉበት ወይም ደግሞ ወደ ሌላ ባንክ የሚቀይሩበትም እድል ተመቻችቶ አንድ ጊዜ ነው የሚነገራቸው። አሁን እስከ ዛሬ ባላችሁና በተለመደው ባንክ ተንቀሳቀሱ። ማለትም ያ የግብይት ትስስር የሚፈጠርበት እርስ በራስ የሚገበያዩበት ካሽ ሲያጥር በቼክ የሚገበያዩበት እጅግ ትልቁ በአፍሪካ ልዩ የገበያ ንቅናቄ እና አማዞን ካምፓኒ ሊያስንቅ የሚችል ትልቅ የኢኮኖሚ ንቅናቄና ልዩ ግሩፕ የምንፈጥርበት ኃይል ስለሆነ በደንብ ያልተከቻቸና ያልተሳካና የቀሩ ነገሮች ስላሉ ነው። እሱ መቼም ቢሆን በነገርናችሁ ጊዜ በአዳራሽም በያላችሁበት ቦታም በኦንላይንም በኦፍላይንም እየቅርንጫፍ በመሄድም በቀላሉ አካውንት የምከፍቱበት መንገድና ከ5 እስከ 20 ሺህ ድረስ በግሩፕ የግብይት ትስስር የምፈጥሩበት ነገር ስለሚሆን እሱን ያለማቋረጥ እየሰራ ነው። የትም መቼም እንዴትም መስራት ይቻላል። ልማትም ማስቀጠል ይቻላል። ህይወት ይቀጥላል። ሁልጊዜ ሰው ልጅ ለመጣው ነገር ሁሉ መፍትሄ ያለው የመጣውን ሁሉ ለበጎ ነው ብሎ መፍትሄ ይፈልጋል። ስለዚህ ይቻላል እያልናችሁ ነው ማለት ነው። በቀላሉ ለነበረን ቆይታ እጅግ በጣም እናመሰግናለን። እስካሁን ወደና ፈቅዶ ላቆየን ካሉባሌ ቦታ ሰውሮ ለዚች ቦታ ላይ ቁም ነገር እንድንሰንቅና ከራሳችን አልፎ ያለፈ የተበላሸ ህይወታችን አስቆጭቶን ከዚህ በኋላ ህይወት በአዲስ ምዕራፍ ከኛ አልፎ ለሀገርና ለቤተሰብ ለመጪው ጄኔሬሽን ለመገንባት አንድ ብለን አገር በቀል ካምፓኒ በራሱ እውቀትና በራሱ ገንዘብ በራሱ ጥበብና ኃላፊነት የሚያሰለጥን ካገኘን ቀጣይ ሚሊዮነር ከሆንም በኋላ ሁላችንም ይህን ፕሮግራም በየቦታው እንድንከፍት እንዲያበቃንም ለዚች ላቆየንም በየሃይማኖታችን የአንድ ደቂቃ ብድግ ብለን ጸሎት እናድርግ። በአፍሪካ የመጀመሪያ የሆነውን የሚሊዮነሮች መንገድ የቢዝነስ ፕላንና የሥራ ጥበብ ሥልጠናን አዘጋጅቶ ያለምንም ክፍያ በነፃ ለህብረተሰቡ በማደል ፋና ወጊና አብሪ ኮከብ ነን። ታዲያ የዚህ ሁሉ የልህቀት ሥልጠናዎች ሙሉ ወጪያቸው በበላይ አትክልትና አስቤዛ ማዕከል ይሸፈናል። አስደማሚ ነው። እርሶም ከበላይ አስቤዛና አትክልት ሲሸምቱ በአገልግሎታችን ይደሰታሉ። በሀገራችን የቢዝነስ ስልጣኔ ላይ አሻራውን ያትማሉ። በአንድ ጠጠር ሁለት ወፍ ይሏል። ይህ ነው በላይ አትክልትና አስቤዛ። ቁጥር 1 ካራ ኮተቤ መድኃኔ ዓለም መግቢያ 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ነው። ቁጥር 3 ወደ ኮተቤ ገብርኤል በሚወስደው አዲሱ አስፓልት ላይ፣ ቁጥር 4 ወሰን ወደ ራእይ ጤና ጣቢያ መግቢያ ከዋናው አስፓልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መስቀለኛ ወደ መገናኛ ታክሲ መያዣው ጋር ከ500 በላይ የእርሻና የፋብሪካ ምርቶችን በአንድ ቦታ በተመጣጣኝ ዋጋ ይሸምቱ፣ ይንበሽበሹ። በ0911 992411 ሃሎ ይበሉን። በላይ አስቤዛ ማዕከል የጊዜውና የኢኮኖሚው ብቸኛ ጋር
በላይ አስቤዛ ማዕከል